ሰላም ጤና ይስጥልን ተመልካቾቻችን፣ የቀጥታ ስርጭት ውይይታችን ጀምሯል። የዛሬ ዳጉ ውይይታችን ትኩረት የሚያደርገው ሰሞኑን ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው በተለይም የ6 ወር የስራ አፈጻጸምና ከምክር ቤቱ አባላት ለቀረቡላቸው ጥያቄ ምላሽና ማብራሪያ መስጠታቸው ይታወሳል። በዚህም እንግዲህ በርካታ ጉዳዮች ተነስተዋል። ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች በዋነኝነት ተነስተው ለተነሱ ጥያቄዎች ምላሽ መስጠታቸው ይታወሳል። ከነዚህ ጥያቄዎች ውስጥ ደግሞ በተለይ የቀጠናችን ያሉ ሁኔታዎችም የተነሱበት ነበር። በተለይ ደግሞ የቀይ ባህር ጉዳይ አንደኛውና ዋነኛው ጥያቄ የተነሳበት እንደዚሁም ሀሳብ የሰጡበትም ነበር። እኛም እዚህ ላይ መሰረት አድርገን ትኩረት አድርገን ውይይት እናደርጋለን። እንደሚታወቀው ኢትዮጵያ በተለይ የባህር በር እንደሚያስፈልጋት በተደጋጋሚ ሀሳቦቿን በተለያዩ መንገድ ስትገልጽ ቆይታለች። አሁንም እንግዲህ በተለይ ሰፊው ቁጥር ያለው ኢትዮጵያን ያለው እንደሚታወቀውና ለዚህ ህብረተሰብ የሚመጥን ደግሞ የባህር በር እንደሚያስፈልገው ሁሉም የኢትዮጵያን ትውልድ ጥያቄ መሆኑ ይታወቃልና እዚህ ትኩረት አድርገን ውይይት እናደርጋለን። በተለይ የባህር በር ለማግኘት ምን መንገዶችን መከተል አለብን የሚሉ ሀሳቦችን አንስተን ውይይት እናደርጋለን። በተለይም ደግሞ የእሳቸውን ንግግርም አንድምታ ሰፋ አድርገን የምናየው ነው የሚሆነው። ለዚህ ደግሞ እንግዶችን ጋብዘናል። አቶ ሚፍታህ መሐመድ በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ ናቸው። የቀይ ባህርን ጉዳይም እንደዚሁ በትኩረት ከሚከታተሉ ናቸውና እሱ ላይም ሀሳባቸውን ያካፍሉናል። እንደዚሁም በተጨማሪ አቶ ማሩ አብዲ የኢትዮጵያ ፌዴራል ፖሊስ ኮሚሽን የባለብዙ ወገን ግንኙነት አስተባባሪ ናቸው። እሳቸውም እንደዚሁ ሀሳቦችን እየሰጡን በተለይ ደግሞ የቀይ ባህር ላይ ኢትዮጵያ ምን አይነት ሚና ሊኖራት ይገባል፣ የባህር በር ለማግኘትስ ምን መንገዶች መከተል አለብን የሚሉን ሀሳቦችን እያካፈሉን አብረን ቆይታ ያደርጋሉ። እኔ ተመስገን እንዳለ የእናንተን ሀሳብ፣ አስተያየት፣ ጥያቄዎችን እየተቀበልኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። መልካም፣ ወደ ውይይታችን ተመልሰናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በተለይ ለሕዝብ ተወካዮች ምክር ቤት 6 ወር የመንግስትን የስራ አፈጻጸም አንስተው ሪፖርት ማድረጋቸው ይታወሳል። የምክር ቤት አባላት ደግሞ የተለያዩ ጥያቄዎችን ላነሱት ጥያቄ ምላሽና ማብራሪያ መስጠታቸው ይታወሳልና ጠቅላላ ስናደርገው በተለይ የተነሱ ሀሳቦችን እንዴት አገኛችኋቸው? መልካም ይጀምራል። እሺ፣ አመሰግናለሁ። እንደው እድል ስለተሰጠኝ አመሰግናለሁ። በርካታ ነገሮች ናቸው በምክር ቤቱ የተነሱት። ዋነኛው የዛሬ አጀንዳም ስለሆነ እንደዚህ ከቀይ ባህሩ ጋር አያይዤ የሀገሪቱን አጠቃላይ ያለውን የፖለቲካም የኢኮኖሚም ዓለም ላይ ያለውንም ሁኔታ ያማከለ ኤግዛክትሊ ኢትዮጵያ ያለችበትንና ልትደርስበት የምትችለው ነገር የተዳሰሰበት ነበር። ከዚህ መካከል አንዱ የቀይ ባህር ጉዳይ ተነስቷል። እሳቸው ጥቅጥቅ ያለ ሀሳብ ነው የተነሳው። እንደው ብዙ መዘርዘር ይፈልጋል። በተለይ ከዚህ ከኢኮኖሚ አንጻር ኢትዮጵያ ከቀይ ባህር ጋር ተያይዞ ባለው ግንኙነት ሊነሳ የሚገባው አንኳር ሀሳብ የኢኮኖሚ ጥገኝነት፣ በዛ ላይ ተንተርሶ ሊገኝ የሚችለውን ውጤትና ሉዓላዊነትን ያማከለ ነገር አድርጎ ለማንሳት በጥልቀት ተሞክሯል። ከዚህ ጋር ተያይዞ የኢትዮጵያ ሕዝብ፣ የኢትዮጵያ እድገት፣ የኢትዮጵያ ቀጣይ መጻኢ እና እዚህ ሊኖረው የሚችለውን ኢኮኖሚ መሸከም የሚቻልበት መንገድ አሰርቴም በሆነ በኩል ግልጽ በሆነ አስገዳጅ የሆነባትን ሁኔታ ለመግለጽ ተሞክሯል። በሌላ በኩል ደግሞ እዛው ላይ ካለው የዲፕሎማሲ አንጻር ከውሃ ጋር ተያይዞ የዓለም ትኩረት ሆኗል። ያንን የዓለም ትኩረት ደግሞ የኢትዮጵያ የቤት ስራ ሆኗል፣ የውስጥ ጉዳይ ሆኗል፣ የዓለም አቀፍ ጉዳይ ሆኗል፣ የአካባቢ ጉዳይ ሆኗል። ተጽዕኖ ስር ጥሏል ጎረቤት ሀገራትን። በእርግጥ የጎረቤቶቻችን አንድነት፣ የኢኮኖሚ አንድነት፣ የፖለቲካ ምህዳሩ እንዳለ ሆኖ የምንመሳሰልባቸው በርካታ የሚያገናኙን የተፈጥሮ አንድነቶቻችን እንደተጠበቁ ሆኖ የዚህ ግን ግንኙነታችንን ሊያሻክሩ የሚችሉ የተሳሳቱ ግንዛቤዎች የኢትዮጵያ የቀይ ባህር ፍላጎት ከሉዓላዊነት ጥሰት ጋር ሳይሆን መጠቃቀም ላይ የተመሰረተ አብሮ መልማት ላይ የተመሰረተ እንደሆነ አንስተዋል። በዛውም ተያይዞ ሕግና ታሪክ ተነስቶ ነበረ። የኢትዮጵያ ታሪክ ከቀይ ባህሩ ጋር በደንብ የተወዳጀ የነበረ ሊቀጥል የሚችል
ምሳሌዎችም ተነስተዋል ይሄንን የሚያሳዩ። ከህግ አንጻር ደግሞ ዓለም አሁን ባለበት ሁኔታ የሚጠቀማቸው ህጎች ይህንን የሚደግፉ የሚረዱ የኢትዮጵያ ጥያቄ ህጋዊ እንደሆኑ የተነሳበት ሌሎችም በርካታ ጉዳዮች የተነሱበት ናቸው። በእኔ በኩል እንደው ቀይ ባህሩን ደገፍ አድርጌ ለማለፍ ያክል ሌሎች ጉዳዮችን በጥልቀት ተነስተዋል። ጥሩ እሺ፣ አመሰግናለሁ። ያው ወንድሜ ይማሩ እንግዲህ እንዳነሳው ብዙ ነገሮች ናቸው የተነሱት። በተለይ ዛሬ እንደ አጀንዳ አድርገን ያዝነው የቀይ ባህርን ጉዳይ ከዚህ ጋር ተያይዞ እኔ በአጠቃላይ በተለይ ከዚህ ጋር ተያይዞ በጣም ጥቅጥቅ ያለ ሰፊ ትንተና ነው የሰጡት። እንደገና ደግሞ የሰርኩት ይሄንን እንደ ኮንቲኒቲ ሀሳቡ ከዚህ በፊት እንግዲህ የቀይ ባህር ጉዳይ እሳቸው መጀመሪያ ለኢትዮጵያ ሕዝብ ወይም ለኢንተርናሽናል ኮሚኒቲ ጠረጴዛ ላይ ሲያስቀምጡት የነበረው ፍሬም አለ። አሁንም ከስንት ከአመታትም በኋላም ቢሆን ያንን ኮንሲስተንሲ ያስጠበቀበት ያንን ቀጣይነትና የኢትዮጵያ ጥያቄ የባህር አክሰስ ጥያቄ የህልውና ጥያቄ መሆኑ ለዚህም ደግሞ ሰፊ የሆነ አመክንዮችን ከዚህ በፊትም ሲባሉ የነበሩትን በመደጋገም አንድ ነገር ሲደጋገም ምንድነው የዚህን የአቋም ቀጣይነት ያለው መሆኑን ዘለቄታ ያለው መሆኑን እንጂ በሆነ ምክንያት የመነጨ እንዳልሆነ ውስጥ ካለ ገፊ ምክንያቶች ለምሳሌ ዴሞግራፊክ ኬዝ አንስተዋል። ኮምፔር በማድረግ ለምሳሌ ኢትዮጵያ 130 ሚሊዮን ህዝብ ነው ያለው፣ ሶማሊያ 20 ሚሊዮን፣ ጅቡቲ ወደ ሚሊዮን፣ ኤሪትሪያን ቢደመሩ ወደ 25 ሚሊዮን አካባቢ ናቸው። ግን 5000 ኪሎ ሜትር የሚሆን ኪሎ ሜትር የሚሆን የባህር በር አላቸው። ኢትዮጵያ 130 ሚሊዮን ህዝብ ይዞ የጠየቀው ማክሲመም ወይ 50 ኪሎ ሜትር ቢሆን ነው። ስለዚህ ይሄ ጥያቄ ራሱ ኮምፓራቲቭሊ ራሱ የሚነግርህ ነገር አለ። ለዚህም ደግሞ እንደ ማስረጃ የታሪክ ማስረጃ አስቀምጠዋል። ከዚህ በፊት ኢትዮጵያን ሲያስቀምጧት እንግዲህ እንደ የሰው ልጅ የህይወት ውደት ጋር ያይዘው ነው። ሰው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። በታሪክ አጋጣሚ ኢትዮጵያ ከዚህ በፊት የባህር ባለቤት የነበረችበት ብዙ ታሪካዊ ድርሳናት አሉ። የኢትዮጵያ ንጉሶች የቀደምት እንግዲህ ስቴቷ ስትነሳ የነበረበት ባህር የምታስተዳድርበት በመርከብ የምትነግድበት የነበረ በሆነ ፕሮሰስ ደግሞ ያጣችበት ተመልሳ የሚያገኘችበት በዚህ ውህደት ውስጥ ያለ መሆኑንና የጄኔሬሽናል ኩዌሽን ነው እየተጠየቀ ያለው። ለዚህም ደግሞ እንደ ምክንያት እንደገና ለምሳሌ በጅጅጋ ላይ ሰሞኑን የሶማሊያ ፕሬዝዳንት ሀሰን ሼክ መሐሙድ የጅቡቲ ፕሬዝዳንት እስማኤል ኡመር ጌሌ ከፕራይም ሚኒስተሩ ጋር ሆነው ሸቤሌ ሪዞርትን ባስመረቁበትና የተለያዩ የልማት አውታሮችን ባስመረቁበት ሰዓት የነበረው የህዝብ ለህዝብ መሰናሰል በሶማሊያና በጅቡቲ በኢትዮጵያ መካከል ያለው ብሎም አያይዘው ደግሞ ከእንደገና በኤርትራ ቢኬድ በሴም ነው። ለምሳሌ ትግርኛ ቋንቋ ተናጋሪ ወደ ሱዳን ብንሄድ ኢትዮጵያ ውስጥ ምንድነው በአካባቢያቸው ካሉ አገሮች 16ቱ ብሔር ያስተሳስረናል ይባላል። ወደ 16 የሚሆን ከ5 ነው ከ6 ሀገሮች ላይ። ስለዚህ እቺ ሀገር አንከር ስቴት እንደመሆኗ አንዱም ዋነኛው ማዘርላንድ ናት። በፕሮሰስ ግን ይሄ በቅኝ ግዛት መጥቶ ይሄን ህዝብ በተለያየ ቦታ ሲከፋፍል ነው ኢትዮጵያ ባህር አልባ እንድትሆን የሆነችው አንደኛ ምክንያት። ስለዚህ እነዚህ ሁሉ መክፊዎች ምንድነው የኢትዮጵያን ጥያቄ ሌጂቲሜት ያደርጋል ብቻ ሳይሆን ኢትዮጵያ ደግሞ ሰላማዊ መንገድ ሪዞርት እንድታረግ ማለትም እንግዲህ በዓለም አቀፍ እንደምታውቀው ነው። አሁን በተለይ የመጣ ያለው ይሄ በጣም አክራሪ ሪያሊስቶች የሚባሉት ኃይልን በመጠቀም ብዙ ነገር ለመፈጸም ይሄንን እንግዛ ይሄንን እናድርግ የሚሉት አለ። ግን የኢትዮጵያ መንግስት ያን ሁሉ ወደ መናገር አልሄደም። ግን ምንድነው ብዙ የሚያስተሳስሩ ነገሮች አሉ። ድሮም ይሄ ባህር የኛ ነበረ። ለምሳሌ አሰብ ላይ የተነሳውን ሪፋይነሪ ነበረን፣ ይሄ ሁሉ ሎጂስቲክ ነበረን። የተጣላንበት ጊዜ እነሱ እዚህ የተውትን ሀብት ተመልሶ ሰጣቸው። ለምንድነው ለኛ ማይሰጥ? ይሄ ሁሉ በጣም የታጨቀና ብዙ የሚናገር ነው የኢትዮጵያ መንገድ ሰላማዊነትና በእርግጥ ግን ለኢትዮጵያ ባህር መስጠት ደግሞ ብዙ ጥቅም እንደሚያስገኛቸው ለነዚህ ሀገራቶች የኢትዮጵያን አየር ላይንስ ኬዝ አንስተዋል። እንደገና ደግሞ የህዳሴን አንስተዋል። በፊትም መጀመሪያ ሲጀመር የነበረው በተለያየ ሞዴል አሁን ደግሞ የተለያዩ ወደ 5 የሚሆኑ ሞዴሎችን በመጥቀስ ለምሳሌ ላንድ ስዋፒንግ ማለት ምንድነው ለማብራራት ለሆነ ሀገር ላይ ለምሳሌ ለኛ 25 ኪሎ ሜትር ወይ 50 ኪሎ ሜትር መሬት ቢሰጠን ለዛ ደግሞ በመትኩ ሰፊ የእርሻ መሬት ሰፊ ወይ ማዕድን የሆነ መሬት ሊሰጠዋል ማለት ነው። ስለዚህ እንደዚህ የማድረግ ተሞክሮ በተለያየ ቦታ ላይ አለ። መለዋወጥ ማለት ላንድ ስዋፕ ማለት እነሱም ባህር ይሰጠዋል፣ አንተ መሬት ይሰጣቸዋል። ሌሎችንም ሊዝ ለምሳሌ አንስተዋል። ስለዚህ ማንኛውንም ይሄ ሁሉ መንገድ አረንጓዴ መንገዶችን በአብዛኛው ፎከስ ያደረጉበት ግን ይሄ ሁሉ ሳይመለስ የሚቀር ከሆነ የጄኔሬሽናል ኩዌስችን ስለሆነና ዓለም በጣም እየተቀያየረ ስለምትሄድ ድንገት ዛሬ ያለው የሰላማዊ ሞዴል ነገር ሌላ መልክ ያዘም ነው ደግሞ
ያዘም ነው። አሁን እንግዲህ የተለያዩ ሀገሮች እንግዛ ግሪንላንድ እንግዛ የሚሉ አሉ እና የሚቀየርበት በእኛ ጀነሬሽን ባይሆን እንኳን የሚቀጥለው ጀነሬሽን ደግሞ ሌላ ዓለም ሊሆን ይችላልና እነዚህ በወንድማማችነትና በእህትማማችነት በእምነትና በብሔር የተሳሰሩ አገራቶች ለኢትዮጵያ ነገር ኦፈር ማድረጋቸው መልካም አጋጣሚ ነው የሚል በጣም ዘርፈ ብዙና በብዙ ሊተረጎም የሚችል ንግግር ነው ያደረጉት ለማለት እችላለሁ። እንዳሉት ነው። ያው በተለይ አሁን ያለንበትን የዓለም አውድ ስንመለከተው የዓለም ስርዓቱን በጣም ተለዋዋጭና ምናልባት ብዙ ለውጦች ያሉበት እንደሆነ ቅድም ያነሳናቸው ብዙ ምልክቶች እንዳሉ እናያለን። በዚህ ውስጥ ደግሞ ኢትዮጵያ ምን ሚና መጫወት አለባት፣ በፍጥነት ከነገሮች ጋር አብሮ መሄድ እንዳለብን እናነሳለን። ወደ ኋላ መለስ ብለን እናነሳዋለን። ግን በተወሰነ ደረጃ እስኪ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ሀሳብ እንስማውና ለቀጣዩ ውይይታችንም ስለሚረዳ ሰምተን እንመለስ። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። እንግዲህ በአጠቃላይ ያነሱት ሀሳብ በድርድርና እንደዚሁ በሰጥቶ መቀበል ሀሳቦች አሉት ነው። ያው ከጦርነት ባሻገር ያሉትን ሁሉ የዲፕሎማሲያዊ መንገዶችን መከተል እንደሚገባ እና ያው የኢትዮጵያ ጥያቄ እንደሆነ ነው ያነሱትና አጠቃላይ ግን እነዚህ ጥያቄዎች እንዴት ይሰራሉ? በሌሎች ዓለም ላይ እንግዲህ ብዙ ተሞክሮች ያሉበት ነውና ያነሷቸው ሀሳቦችን እንዴት አገኟቸው? በዚህ የዓለም ልምድ የሚነግረን የራሱ ያክል ጊዜ የመውሰድ እድል አለው። ድርድሮች እንደ አጋጣሚ ሆነው በጣም በአጭር ጊዜ ሊፈቱ ይችላሉ። ረዘም ካለ በኋላም በትውልድ መካከል በሚደረግ የኢንቴግሬሽን በግንኙነት ጥቅም በሚያመጣ ሊፈታ ይችላል። አሁን ጠቅላይ ሚኒስትሩ ባነሳቸው ሀሳቦች ላይ ግን ድርድር ብቻ አይደለም እየተነሳ ያለው። ይሄ ቀጠናው ላይ ሊያመጣው የሚችለው የዲፕሎማሲ ተጽዕኖ የመፍጠር የኢትዮጵያን ቆራጥ አቋም የሚያሳይ ኢትዮጵያ ከዚህ ባህር ጋር ልትተሳሰር የምትችልበትን መንገድ ማንሳት ማለት ኢትዮጵያ ከዚህ አቋሟ ላይ ፍንክች አለማለቱን የሚያስተላልፍም ጭምር እንደሆነ መገንዘብ አለብን። እያለን ያለነው ያለንን ነገር በሙሉ እናመጣለን ማለት የምንፈልገውን ነገር እናገኘዋለን ማለት ነው። የሌሎች ሀገራት 153 ዓመት የፈጀም ግንኙነት አለ፣ በአጭር ጊዜም የመጣ ግንኙነት አለ።
በዋናኛነት ግን የዓለም አቀፉም ሕግ የሚደግፈው የዚህ የባህር በርን ማግኘት ብቻ ሳይሆን የኢትዮጵያ ፍላጎት እንደሚታወቀው የራሳችን የሆነ ፖርት ለመስራት ለመግዛት እዛ ላይ ያለውን ተፈጥሯዊ ሀብትም ለመጠቀም የሚያስችለን ፍላጎትና አቋም ላይ ነው ያለነው። ይሄንን ያቀረብናቸውን ግዢ ካየን ልክ አትራፊነታቸውን የተማመነባቸውን አትራፊ እንደሆኑ ጎረቤቶቻችን በእነዚህ ቢጠቀሙ ከኛ ጋር የሚፈጥሩትን እድል እያሳየን ነው። በሌላ በኩል ደግሞ ለድርድር ያለንን ርቀት ያሳያል ማለት ነው። በዚህ ውስጥ የሚመጡ በጊዜ የሚፈቱ አሁን የነዚህን ትስስር ጥልቀት ካየ የፖለቲካ ሪጅም ውስጥ ያለ ግንኙነት አይደለም እየተፈጠረ ያለው። ትውልዶች የሚገናኙበትን መስመር መሰረተ ልማት የምናደራድርበት የሚገናኙበት ኢንቴግሬት የሚያደርጉበት የዓለም ስርዓትና ሁኔታ ሆኖ ነገሮች ሊለወጡ እንደሚችሉ ተጠብቆ የኢትዮጵያን ቆራጥ አቋም ያሳያል። በሌላው የዲፕሎማሲ ቋንቋ ደግሞ ሊተረጎም የሚችል አቅርቦት ያቀረብን መሰለኝ። ሌላው ሶፍት ፓወር ነው፣ ግን ተጽዕኖ የማሳረፍ አቅም አለው። ጎረቤቶቻችን የሚያስፈልጋቸው በርካታ ነገሮች እኛ ጋር እንዳለ እየተናገርን ነው። እኛ ደግሞ ከነሱ የፈለግነው አለ። ለዚህ ማሳያ ይሄንን ለምሳሌ የሜሞራንደም ኦፍ አንደርስታንዲንግ ከሪፐብሊክ ኦፍ ሶማሌላንድ ጋር ተፈራርመናል። ስቲል ቫሊድ ነው፣ በመካከላችን አለ። ኢትዮጵያ ያላትን አቅም ተገንዝበው መጥተዋል። እኛም እነሱ ያላቸውን ማሳያ ስለሆነ የሁለቱ ነገር ግንኙነት ወደፊት ለምሳሌ ይዘርዘር ቢባል ልምድ ስለሚሆን አሁን ቀጥሎ 2 ዓመት ሆኖታል ይሄ በሪፐብሊክ ኦፍ ሶማሌላንድ ያለውን የወደብ በር ለመጠቀም አንድ ብቻ ስለማያስፈልጋት ኢትዮጵያ ያላትን ያቀረበችውን ተቀብለው እየተጠና እየተጤነ ያለበት ሂደት አለ። ከዚህ የምንረዳው ቀጠናው ላይም ያለውን የተበታተነ ፍላጎትን ወደ አንድ ሊያመጣ የሚችል ልዩነት አንስቶ ሉዓላዊነትን እያነሱ ላሉ ደግሞ መልስ ሊሆን የሚችል ኢትዮጵያ ያላትን የምታካፍል መሆኗን የሌሎችን ሀገር ሉዓላዊነት የምታከብር ታሪኳም ስለነበረ ያንንም ጭምር የሚያሳይ ነው። ይሄ ድርድር ወደ ውጤት የሚመጣ ነው። ይሄ ድርድር አዋጭ ነው፣ አትራፊ ነው። በትርፍ ላይ የተመሰረተ ገምግሞት አይቶት አዋጭነቱን አይተው የሚቀበሉት ስለሆነ ኢን ዘ ሎንግ ረን በጣም የተለየ ውጤት ሊያመጣ ይችላል። ቀጠናው ላይ ግን ያለውን ሶፍት ፓወር የኢትዮጵያ መሆኑን አሳይቷል። ሶፍት ፓወር ያልኩበት ምክንያት ከጦርነት ውጪ ያለውን የማይለወጥ አቋም ያሳየነበት መድረክ ነበር ማለት ነው። ይሄ ምንድነው የማይለወጥ አቋም ማለት? ኢትዮጵያ ያለ ባህር በር መኖር የማትችል አገር ስለሆነች ያላትን በሙሉ ታመጣለች። ይሄ ቀጠናው ላይ ያለውን የዲፕሎማሲ በሩንም በመክፈት ድርድሩን የሚያመጣ ነው የሚሆነው። ከሌሎች ዓለማት የምንታየው በጦርነት የሚመጣ ነገር በጦርነት የመሄድ እድሉ ሰፊ ነው። ያለ ሰላም የምታገኛቸው ነገሮች በሰላም መደፍረስ ደግሞ የማጣት እድልም ሰፊ ነው። ለነዚህ ለሰን የሚሆን ነው የሚሆነው። የዓለም ሃንጋሪና ጣሊያንን ማንሳት እንችላለን። የ153 ጉዞና ታሪክ ተቋጭቶ አብሮ እየኖሩ በቅርብ ያሉት የአፍሪካ ጎረቤቶቻችንንም ማንሳት እንችላለን። ተገናኝተው እየተጠቀሙ ያለበት ስርዓት አለ። ይሄ ከዓለምም ሁነትና አሁን ካለው ግዛት የኮኦፕሬሽን ዓለም ስለሆነ እንደ ከዚህ ቀደሙ ብቻህን ተነስተ የምትፈልገውን የምታደርግበት አይደለም። በርካታ ተግዳሮቶች ይገጥመዋል። ዓለም የብዙሃን ሆኗል። አሁን በቡድን በኮኦፕሬሽን በሪጅን የሚደረግበት ጊዜ ላይ ስለደረስን ጊዜንም የዋጀ የዓለም ስርዓቱ የፈለገውንም የዋጀ የሆነ አይነት ድርድር ነው የቀረበውና ከዚህ አንጻር የሚመጣው ዓለም ላይ የነበረውም ልምድ በጣም ውጤት እያመጣ የመጣ አይነት መንገድ ነው። ቀጥሎም ያመጣል። ማቅረብ ብቻ ሳይሆን ደግሞ የመጨረሻ ሀሳብ ልድገመው፣ የሪጅኑንም የዲፕሎማሲ ሶፍት ፓወር ኢትዮጵያ በቀጠናው ላይ በደንብ እየተጠቀመች እንዳለ የሚያሳይ አቋሟንም ጭምር ፍንትው አድርጎ የሚያሳይ ነው የሚል አይነት እንድምታ አለኝ። በጣም ጥሩ ሀሳቦች ነው ያነሳው። ቅድም እንዳሉት በተለይ ኢትዮጵያ ምን ያህል ለመደራደርና ለጉዳዩ ትኩረት እንደሰጠችው መነሻ የሚሆነው ኢትዮጵያ በተለይ የትኛውም ኢትዮጵያዊ የሆነ በልዩ ሁኔታ የሚመለከታቸው እና የራሱም ጥረት ያለበት ሀብቶች ናቸው አይደል? ለምሳሌ እንደ ሀሳብ የቀረቡት ለምሳሌ የኢትዮጵያ አየር መንገድ፣ እንደዚሁም ደግሞ በቅርቡ ለምረቃ የበቃው የታላቁ የኢትዮጵያ ህዳሴ ግድብ እንዲህ አይነት እና አሁን ይህን እንዴት እናየዋለን? ምክንያቱም ኢትዮጵያ ምን ያክል ርቅ ተጉዛ በሰላማዊ መንገድ ቀይ ባህር ላይ የራሷን የሆነ ወደብ የማግኘት ፍላጎት እንዳላት የሚያመላክት ነው እና በዲፕሎማሲ ቋንቋ ይህን እንዴት ያዩታል? መልካም አመሰግናለሁ።
እንግዲህ በጣም ሁለት ሀገሪቱ ያለው ቴንስ ኦፍ ቢሊየንስ ኦፍ ዶላር ፕሮጀክቶች ናቸው። ኢትዮጵያን አየር መንገድ ስንት ቢሊዮን ዶላር ሊሆን እንደሚችል መገመት ይችላል። የህዳሴ ግድቡ ኦልሬዲ ይታወቃል ከ5 ቢሊዮን ዶላር በላይ ነው። ሶ ሀገሪቱ ያላትን ሁለት በጣም ትላልቅ ፕሮጀክቶች ብቻ ሳይሆን በአፍሪካ ስምጥር የሆኑትን በአፍሪካም ትልቅ የሆነውን ህዳሴ ግድብና በአፍሪካም ትልቅ የሆነውን ዓለም አቀፍ ላይ ተጽዕኖ ፈጣሪ የሆነው ሪከርድ ኤርላይንስን ኦፈር ያደርጋለሁ ማለት በዲፕሎማሲ ቋንቋ ለዚህ ለባህር አክሰስ ስለ ኮስት አይደለም ነው፣ ስለ ዋጋ ብቻ ሳይሆን ከሀገሪቱ ህልውና ጋር የተሳሰረ የአንድ ሳንቲም ሁለት ገጽታ ስለሆነ ስቴት ደግሞ ምን ጊዜም የማንኛውም ስቴት ዋነኛው ዓላማው ሰርቫይቫል ነው። ስቴቱ መኖር አለበት። ኢትዮጵያ አሁን ባለው በአካባቢው እየተካሄደ ባለው የጂኦ ፖለቲካ ሽኩቻ፣ ሩጫ በጣም ትናንሽ ሀገሮች ከሩቅ አካባቢ የመጡ በሀበር አካባቢ በዚህ ቀይ ባህር ላይ የሚሊተሪ ቤዝ እየገነቡ ፖርቶችን ዴቨሎፕ እያደረጉ እያካበቧት እየታየ ዝም ማለት አንችልም። ኦልሬዲ እያየነው ነው ነገም አንፎልድ የሚያደርገውን ነገር። አንዳንድ ሀገሮች አሁን ስትራቴጂካሊ ለምን በዚህ አካባቢ ባብል መንደብና ስዊዝ ካናል የሚገኝበት የኢንዲያን ኦሽን ከቀይ ባህር ጋር የሚያገናኝበት ስትራቴጂክ የሆነ 1000 ኪሎ ሜትር መጥተው የተቀመጣሉ። ለምንድን ነው ሲባሉ ኢንኬዝ ይላሉ። ኢንኬዝ ገና ለወደፊት ሶስተኛ ዓለም ጦርነት ሲነሳ እዚህ ጋር መቀመጥ በጣም ወሳኝ ነው። ገና እኮ ሶስተኛ ዓለም ጦርነት መች እንደሚከሰት በ100 ዓመት ውስጥ ይከሰት በ1000 ዓመት የሚታወቅ ነገር የለም። ግን ከወዲሁ አስበው ስትራቴጂክ ነው ነገሩ። እዚህ ጋር በገመታችን በወደፊት አንፎልድ ለሚያደርገው ነገር ለሚከሰተው ነገር ዝግጁነት ይሰጠናል። ዋነኛው ሩቶችን መቆጣጠር እንችላለን ብለው እዚህ አካባቢ ቤዝ የያዙ ሀገሮች አሉ፣ ከሩቅ መጥተው ማለት ነው። ኢትዮጵያ አስበው እንግዲህ በዚህ አካባቢ ላይ ትልቁን ቆዳ መሬት የያዘችው ናት፣ ትልቁን ማዕድን የያዘች ናት፣ ትልቁን ውሃ፣ የአግሪካልቸር፣ የክላይሜት፣ የብዙ የተለያየ ነገሮችን ሀብትን የያዘች ትልቁን ህዝብ የያዘችው እንደገና የአፍሪካ እናት የሆነች ሀገር ብዙ አይነት ጠላት ያላት ስትራቴጂክ በሆነ ምክንያቶች ብዙ ወዳጅም ያላት ሀገር እንዴት ዝም ብላ ልትቀመጥ ትችላለች ነው። ስለዚህ ከዚህ አኳያ በዋጋ የሚመጣን ሳይሆን ኢትዮጵያን አየር መንገድና አባይን ግድብ ራሱ ኦፈር ለማድረግ ዝግጁ ነኝ በፐርሰንቴጅ፣ ስለ ዋጋ አይደለም ማለት ነው። ትልቁ ያለኝን ሀብት ሰጥቻለሁ የሚባለው አንድ ነገር የነገሩን ምን ያህል ለሀገሪቱ ሰርቫይቫል ለህዝቡ ሁለንተናዊ ነጻነትና እድገት ወሳኝነት ያሳያል። ስለዚህ ይህንን በዲፕሎማሲ ቋንቋ በትክክል መገንዘብና ለዚህ አግባብነት ያለው ምላሽ መስጠት ያለባቸው አይ ቲንክ ጎረቤት ሀገሮች ናቸው። በተደጋጋሚ ይሄ መንግስት እና እቺ ሀገር ጥሪ እያቀረበች ነው። ይህን ኦፈር ያደርጋለሁ፣ ሰላማዊ ነን፣ ወንድማማቾች ነን። ፕራክቲካሊ አምጥተዋቸው ፕሬዚዳንቶቹን እያሳዩ ነው። እንግዲህ ብዙ ነገር በሚንጎራበት ሰዓት ምን ያህል ከነዚህ ሀገራቶች ጋር ሰላማዊ ስለመሆናችን ከሶማሊያ ጋር ብዙ ነገር ይወራል። ግን በጣም ኢትዮጵያና ሶማሊያ ምን ያህል የአንድ ሳንቲም ሁለት ገጽታ እስከመሆን ድረስ ወዳጅነት ያላቸው በብዙ ነገር የተጋመዱ ህዝቦች መሆኑ ጅቡቲም ተመሳሳይ ማለት ነው። ስለዚህ ይሄንንም ዴሞንስትሬሽን ነው እያሳዩ ያለው። እኛ አንድ ህዝቦች ነን፣ የኛው ነው ቦታው እኮ ያው ዞሮ ዞሮ አንድ ህዝብ ነን። ግን ይሄ አሁን ዓለም አቀፍ ህግ የሚባል ነገር ሀገሮችን በሆነ ኮሎኒያል ባውንደሪ ላይ አይቶ ሶቨርኒቲ የሚባል ነገር ስላለ ይሄን ለመጣስ ምንም አንፈልግም፣ እኛ አግሬሲቭም አይደለንም እያሉ በጣም ብዙ አይነት ሊተረጎም የሚችል ለነገሩ ግን ትልቅ ዋጋ ያለው ትልቅ ሜሴጅ ነው ያስተላለፉት። ለዚህ ትክክለኛ ሪስፖንድ መስጠት ያለባቸው እስካሁንም ጎረቤት ሀገሮች ናቸው። ቀድሞ ወንድሜ ማሩ እንዳነሳው በሶማሌላንድ ላይ የተከሰተው ኤምኦዩ ያለ ለዛ አንዱ ምላሽ ነው እኮ። ይሄ ጥያቄ ሲነሳ ነው ኤምኦዩ የተከሰተው ሶማሌላንድ ያኔ መጀመሪያ ሪስፖንድ ያደረገችው። ስለዚህ ሌሎችም ሀገራቶች እነዚህ ቀደም እሳቸው ያሉት ነገር ደግሞ ፕራይም ሚኒስተሩ የተናገሩት ነገር አለ። ከሁሉም ጋር እኮ አናግሬ ያለው የሆነ ስራ እየተሰራ ያለ ስራ አለ ብለዋል። ስለዚህ አይ ሆፕ እኚህ አይነት በዲፕሎማሲና እንዳሉት በሰጥቶ መቀበል ኢትዮጵያ በጣም ረጅም ባልሆነ ጊዜ ውስጥ ይህንን ነገር የምትመልስበት ሁኔታ ደግሞ አሁን አንፎልድ እያደረገ ያለው እየተከሰተ ያለ የዓለም ተለዋዋጭነት ሁኔታ ለኢትዮጵያ አድ እያደረገ ነው። አንድ አመት በቆጠረ ቁጥር ሌሎች ሀገሮች ላይ የሚከሰቱ ተግባራቶች ለኢትዮጵያ ግሪን ላይት የሚሰጡ ብዙ ነገሮች እየመጡ ነውና እኚህም ሀገሮች ነባራዊ ሁኔታ አሰላስለው ለኢትዮጵያ ኦፈር የሚያደርጉ ይመስለኛል። ትክክል ነው። እኔም እንደዚህ አይነት ስሜቶችን ይሰማኛል። ምክንያቱም ካለው ዓለም አቀፍ አውድ አንጻር ስንመለከተው ማለት ነው። በሌላ በኩል ደግሞ ልክ የቀይ ባህርን ጉዳይ የስትራቴጂክ ጉዳይ አድርገው ነው የተመለከቱት በንግግራቸውና በተለይ እዛ ቦታ ኢትዮጵያ መኖሯ ለቀጠናውም እንደ ሀገርም ደግሞ ላለን ህልውናም የራሱ የሆነ ስትራቴጂክ ቦታ እንደሆነ አንስተዋል። እና ስትራቴጂክ ቦታ ነው ብሎ ሲያነሱት ምን ለማለት ፈልገው ነው? ስትራቴጂውን በሁለት በኩል እንየው። የራሱ ኢትዮጵያ ያለው ክሁነት ኢትዮጵያ
የ130 ሚሊዮን ህዝብ ሆና የሚመጥናትን ልማት፣ የስራ እድል፣ የተረጋጋ መንግስት እና ህዝብ ከሌለ ይሄው ቁጥር በራሱ ስጋት ነው ለወዴት ለሌሎች ለቀሩት አፍሪካዎች። በትንሽ የሚታይ አይደለም። ለሁሉም መበጥበጥና ሰላም ማጣት ምክንያት ሊሆን የሚችል አይነት የጂኦፖለቲካል ፖዚሽን ላይ ነው ያለን። አቅማችንን ያንን ነው የሚመስለው። ስትራቴጂክ የምንለው ራሱ ሀገሪቷ ኢትዮጵያ ለአፍሪካም ለሚድል ኢስቱም ስትራቴጂክ መሆኗ ያለንበት ሁኔታና ቁመና ያለን ነገር ከአየሩ ከሰው ከተፈጥሮ ስትራቴጂክ መሆናችን ከጉዳዩ ጋር ስትራቴጂውን በሁለት በኩል ማየቱ አዋጭ ነው በራሱ። ሌላው ስትራቴጂክ ነው ተብሎ የተገለጠበት ምክንያት በብዙ ሊነገር የሚችል ነው። አንደኛው በራሱ ኢትዮጵያ አሁን የምታጣቸው ወደብ ባለመኖሩ የምትከፍላቸው እና የገጠማትን ተግዳሮት በባለሙያዎች በቁጥር ሲገለጥ እቺ ሀገር ምን ያክል ሀብት እንዳላት ማሳያ ነው። ከዚህ አንጻር ይሄኛውን ብንጠቀም ቀይ ባህርን ብንጠቀም ልናመጣው የምንችለው የኢኮኖሚ ጥቅም በእኛ ሀገር መሆኑ ያ ተመልሶ እንደ ስትራቴጂ ሌሎችን መጥቀሙ ጠንካራና ሰላማዊ ቀጠና መኖሩ ኢትዮጵያ እዛ ጋር መሆኗ ደግሞ የምታመጣቸው ተጽዕኖ ለአካባቢ የምታበረክተው የሰላም ተጽዕኖ ለአካባቢ የምታበረክተው የትስስር ሪጂናል ትስስሩን የምታሳልጥበት መንገድ ከዚህ የተሻለ ቀጠናዊ ምዕራፍ ሊኖረውም ይችላል። ከዚህም አንጻር ደግሞ ስትራቴጂክ ነው ለየቱ በሁለት በኩል ለራሱ ለኢትዮጵያ ሕዝብና መንግስት ስትራቴጂክ ነው ቦታው፣ ለቀጠናው ደግሞ ስትራቴጂክ ነው በኢኮኖሚ አይን ከታየ። ሌላው ደግሞ በሚሊተሪ ካየ ነው የኢትዮጵያ መንግስት የሚጠብቀው ምድሩን አየሩን እና ባህሩንም ጭምር ያስፈልገዋል። ሙሉ የሚሆነው እነዚህ ሲኖሩ ነው። የኢትዮጵያን ደህንነት ሙሉ በሙሉ እጄ ላይ ያስገባለሁኝ የኢትዮጵያን ደህንነት በእጄ ነው ብሎ በእውነት በድፍረት ለማውራት ከተፈለገ የባህሩንም ደህንነት ማስጠበቅ ሲቻል ነው። ጎዶሎ ነው። ልክ መስኮታችን ክፍት እንደሆነ ያክል ነው። ሶ ከኢኮኖሚ ፖይንት ኦፍ ቪው ቀጠናውንም በመለወጥ ነው። ከሚሊተሪ ቤዝም ከመጣን ልክ አየሩን የኛ ነው እንዳልነው የብሱን የኛ ነው ብለን እንደተቆጣጠርን በዚህ በኩል የሚንቀሳቀሰውን ለ1500 ኪሎ ሜትር ላይ አካባቢያችን ምን እንደሆነና ምን እየሆነ እንዳለ ለመገንዘብ በማንችልበት መከላከል በማንችልበት ቁመና ላይ ያለ ማለት ስትራቴጂካል ቦታችንን ለቀናል፣ ወደ ጥቃት ገብተናል። ደህንነታችን አደጋ ውስጥ ነው። ደህንነት በጥምረት የምናገኘው ነው። ኢኮኖሚውን ደህንነት ከሚሊተሪው ጋር ተጣምሮ እንጂ ብቻ ለብቻ ሊረጋገጥ የሚችል ነገር ስላሌለ ከነዚህ ሁለት አንጻር ካየን ቀጠናው የስትራቴጂክ ነው ለሁሉም የሚጠቅም በዚህ በኩል መታየት አለበት የስትራቴጂ የምለው ሀሳብ አለ። ትክክል ነው። ምክንያቱም ብዙ ምልክቶችንም አይተናል። ያው በተለይ በቅርብ ጊዜ በመካከለኛው ምስራቅ አካባቢ ያሉ ግጭቶች ሲኖሩ በተለይ በየመን አካባቢ ላይ በተወሰነ ደረጃ እኛንም ሲነካን ተመልክተነዋል። በተወሰኑ ምልክቶች ማለት ነው። ምክንያቱም እዛ አካባቢ በተለይ የሀውቲ ታጣቂዎች ቦታውን በተቆጣጠሩበት ጊዜ እኛም ጋር በንግድ ልውውጡ ላይ የራሱ የሆነ ጫናም ነበረው እና ከፍ እያለ ሲመጣ ደግሞ እንደዚህ አይነት ግጭቶች የራሱ የሆነ ጉዳቱም መጠኑም ሰፊ የሚሆንበት እድልን ይዞ ይመጣል። አንድ ስልክ አለን። እሱን ሄሎ ሄሎ ጤና ይስጥልን። አብሮ ይስጥልን። እሺ እንተዋወቅና ጥያቄ ሀሳብ ካሉት ይቀጥሉ። ተስፋዬ ድርባ እባላለሁ። እሺ ይቀጥሉ። ስለ ባህሩ ጉዳይ እያወራችሁ እና ዳጉ ላይ እያየሁ ስለነበረ ነው እና ለምሳሌ አሁን የባህር በር ጉዳይ ከዚህ በፊት የነበረው ሰራዊት የደርግ ሰራዊት ተብሎ ስም ወጥቶለታል፣ ታርጋ ተለጥፎበታል። ያኔ መሬቱ እኮ ወርቅ እንደማይወጣ ነዳጅ እንደማይወጣ እናውቀዋለን። ግን ኢትዮጵያ የባህር በር እንዳታጣ ነው ያኔ የሰው ልጅ ዋጋውን ሲከፍል የነበረው። አሁን ደግሞ ይሄ የቅንጦት ጉዳይ አይደለም። የቅንጦት ጉዳይ ሳይሆን ይሄ የህልውና የመኖር ያለመኖር ጉዳይ ነው። አንተ በሌላ ወደ ብቃት ስታስገባህ ማንም ሰው ፈትሾ መርምሮ ነው የሚልክልህ። ይሄ ነገር ከየት መጣ ብትለው አሁን ለምሳሌ ግብጽ በዚህ በአባይ ወንዝ የተነሳ ይህንን ከአመታት በፊት ሲሰራ የነበረው ነው። ከአራት መንግስታት በፊት ሲሰራብን የነበረው ሴራ ነው። ኢትዮጵያ ዛሬ ቀና ካለች
ቀና ካለች ስለማታኖረን ስለማትታዘዝ ይህንን ነገር እነሱ አበክሮት ይሰራሉ። በእኛ በኩል እኛስ ምን እያደረግን ነው ያለነው? ይሄ እኮ የጥያቄ ጉዳይ እኮ አይደለም። ይሄ የመኖር ያለ መኖር ጉዳይ ነው። ያ አንተ ስትኖር ነው አይደል እንዴ? አገር ሲኖር ነው አንተ መኖር የምትችለው። አገር የምታገኘውን ጥቅም ከሌለም ስደተኛ እኮ ነው የምትሆነው። አገር የለህም። ስለዚህ ይሄንን ነገር በቀላሉ ሳይሆን እኔ ቦታውንም ስለነበርኩበትም በደንብ ጠንቅቄ ስለማውቀው ነው። ይሄ ሰው መቼም ሲንቀሳቀስ አንገት ይኖረዋል። አንገት ከሌለ ሰው ኢሉና የለም። አያስብም፣ መብላት አይችልም፣ ማሰብ አይችልም፣ መናገር አይችልም። እናንተ አሁን ስላላችሁ ነው የምትናገሩት። ሰው ልጅ ከአንገት በላይ ከሌለ መናገር ይችላል? አይችልም። በቃ ኢትዮጵያ የባህር በር ጉዳይ ማለት ኢትዮጵያ አንገት የላትም፣ መናገር አትችልም ማለት ነው። በቃ እንደተዘጋበት እንስሳ ተቆልፎብህ እድሜ ልክን የተባለ ይሰጥሃል፣ ካለህ ላይ ደግሞ ይቀነስብሃል። በቃ በሰጥቶ መቀበል በሚለው ይሄ የተቀቀለ ስንዴ ይሰጥሃል። በቃ በእጅ አዙር ግብጽ ለአሜሪካ፣ አሜሪካ ደግሞ ከሌላ ጋር የተሻረኩ ኢትዮጵያ እንዳትነሳ የሚያደርጉትን ነገር ነው። ይሄ ነገር ደግሞ የጋዜጠኛውም የጠቅላይ ሚኒስትሩም አይደለም፣ የሁሉም የጋዜጠኛውም የጠቅላይ ሚኒስትሩም የሼኩም የቄሱም የመምህሩም የተማሪውም የሁሉም ጥያቄ ነው። ይሄ በሰጥቶ መቀበል ምን ቢባል ከሚከደው መንገድ መሄድ ነው። እኛ አሁን ለምሳሌ ሰራዊት ነበርን፣ ያንም ውጊያን ውስጥ ነበርን። ዛሬም በባህር በር ጉዳይ የሚመጣ ነገር ማንም ሰው ተኝቶ አያድርም። ቆመን መዋጋት ቢያቅተን ተኝተነው መተኮስ አያቅተንም። ስለ ሀገራችን እኛ ኢትዮጵያ ስትኖር ነው ሰው ማበድ የሚችለው። አገር ሲኖረው ነው። አገር ከሌለ እኮ ስታብድም እኮ አያምርብህም። ስለዚህ ይህንን ነገር አጽንኦት ሰጣችሁ አስባችሁ ሰው ልጅ ስለ ባህር በር ጉዳይ የሚያውቀውም በሚያውቀው ቋንቋ እንዲማር ታች ድረስ ተወርዶ ለምሳሌ እኛ አሁን አማርኛ ነው የምንነጋገረው። አማርኛ የማይሰሙ ሰዎች አሉ። ታች ድረስ ተወርዶ የባህር በር ጉዳይ ለኢትዮጵያ ምንድን ነው የሚሰጠው? ያም ታች ያለው ገበሬ ማወቅ አለበት። አንድ ላይ ተደምረን ነው የባህር በር ጥያቄያችን እና ይህንን ለመግለጽ ፈልጌ ነው። አመሰግናለሁ። እናመሰግናለን ተመልካቾቻችን። ያው እሳቸው የሚያነሱት የባህር በር ጉዳይ ዋነኛ ጉዳያችን መሆኑን ያነሱትና ቅድም የስትራቴጂክ ጉዳይ ነው ሲሉ ምን ማለታቸው ነው የሚሉ ሀሳቦችን እያነሳን ነበርና ምናልባት ሰውም የሚጨምሩት ነገር ካለ እዚህ ላይ። መልካም። ስትራቴጂክ ጉዳይ አንደኛ ጉዳዩ አበይት ነው ለማለት ነው። አበይት ነው፣ በቀላሉ ሊተካ የማይችል ነው። የሚከፈልለት ዋጋ ከዋጋ በላይ የሚያስኬድ ነገር ነው። ከህልውና ጋር የተያያዘ ነው። አሁን ቅድም እሳቸው አድማጭ ጠያቂም እንደተናገሩት የህልውና ጉዳይ ኢትዮጵያም ህዝብ የነጻነት ጉዳይ አንገት የመኖር ማለት በህይወት መኖርና አለመኖር፣ መተንፈስ አለመተንፈስ፣ በተለይ ደግሞ ከኢትዮጵያ አኳያ ስታይ ሶቨርኒቲ አሁን ኢትዮጵያ ምናልባትም ከሌሎች አፍሪካ ሀገሮች አኳያ ወጣ ያለችበት አንዱ ምክንያት ስቴትሁድ ነው። ስቴትሁድና አገረ መንግስት መኖሯና ሁለተኛ ነገር ደግሞ ነጻነት ሉዓላዊ ሀገር መሆኗ በቀኝ ያለመገዛቷ ይሄ ሁሉ ግርማ ሞገሷና አሁን ያላት ስታተስ አብሮ አይሄድም። ስትራቴጂክ የሚሆነው ለዚህ ነው። ስትራቴጂክ ቁመኗ ከፍ ሊል የሚችለው ወደ ትክክለኛ ሙሉእነቷ መመለስ የምትችለው በፊት የነበሯትን ናቪጌት በባህር ላይ የማድረግ የመንቀሳቀስ ቅድም ወንድሜ እንዳነሳው አንዱ የፖለቲካል ሳይንስ ዴፊኒሽን ላይ ስለ ባህር አልባነት ሲያወራ ይላል መስኮት እንደሌለው ቤት ማለት ነው ይላል። መስኮት እንደውም ጥሩ እኮ ነው። መስኮት የሌለው ቤት ምንድነው? you don't know what's going around። ስለዚህ ኢትዮጵያ ተቆልፎባታል። የሆኑ ሀገራቶች የኢትዮጵያ ጠላቶች ቢሆኑ ሌሎችም ይሆኑ በዙሪያው ላይ የተለያየ ነገር እሷን ኢትዮጵያን ለማፍረስ ያሴሩ ቢሆን ራሱ የተዘጋጁ ቢሆንም ማናውቅበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ምንድነው እዛ ጋር ፉትፕሪንት መኖሩ ከኢኮኖሚ ባሻገር ስትራቴጂክ ኢምፐራቲቭ ለናሽናል ሴኩሪቲ እና አይደንቲቲ እና ህልውና ነው። ለሀገራዊ ደህንነት፣ ቀጣይነት፣ ሉዓላዊነት በጣም ወሳኝ ነው። ለምንድነው ባህር በር ካለን ምን እየተካሄደ እንደሆነ እናውቃለን። ዝግጅቱ ለጦርነት ከሆነ ሀገሪቱም ትዘጋጃለት፣ ዝግጅቱ ደግሞ ለንግድ ከሆነ ትዘጋጃለት። ሰው እንደሚሆነው ሌሎች ለምን ስቴት ማለት እኮ ሙሉ ስብዕና ያላት ናት። አሁን ምንድነው ጎዶሎ ነው፣ ኢንኮምፕሌት ነው።
ምንም ከሌሎቹ ሳታንስ በቅድም እንዳልነው በታሪክ ሳታንስ በተፈጥሮ ሀብት ሳታንስ በህዝብ ሳታንስ በፊትም ደግሞ በታሪክ ባህር የነበራት ሀገር በሆነ አይነት በተሰራ እንትን ባህር አልባ በመሆኗ በጣም እሷ ለምታስበው ማንኛውም ሀገር እንግዲህ የሚኖረው አንደኛ የሱን ናሽናል ፕሪስቴጅ ወይም የሀገሩን እንትን ልዕልና የሀገሩን ስም ከፍ ለማድረግ ነው። ይሄን ለማድረግ ደግሞ ናቪጌት ማድረግ አለባቸው። እነ ብሪቴን ለምሳሌ ትልቅ የሆኑት እኮ ሲወጡ ነው። አሁን አሜሪካ ራሱ ትልቅ የሆነችው ምንድነው የሚባለው በዚህ በጂኦፖለቲካ ነው። ጂኦፖለቲካ የሚባለው ባይዘዌ ከባህር ጋር የተያያዘ ነው። ጂኦፖለቲክስ ማለት በባህር ላይ ናቪጌት አድርጎ በባህር ላይ ተጉዞ ሌሎች ሀገሮች ላይ ያሉትን የሀገርን ጥቅም ሌሎች ሀገር ላይ መጫን በውዴታም ይሁን በተለያየ መልኩ ጭኖ ከነሱ ሪሶርስ መውሰድ ለነሱም ያንተን ግብዓት ኖሌጅ ቴክኖሎጂ ማስተላለፍ ፓወርፉል ትሆናለህ። አሜሪካ በይሄ ሞንሪዮ የሚባል ዶክትሪን ድሮ በ1950ዎቹ ራሷን ወስና ነበር። በኋላ ግን መውጣት አለብን አሉ። የተለያዩ መጽሐፎች እየጻፉ ናቪጌት ማድረግ አለብን። አሜሪካ ልዕለ አያል መሆን የቻለችው በባህር ላይ ናቪጌት አድርጋ ሌላ ቦታ ስትሄድ ነው። ሌሎችም ሀገራቶች አሁን እንደነ ቻይና ያሉትን ተመልከት። ኦቨርሲስ ላይ ነው አገራቸው ላይ ብቻ የተወሰኑ አይደሉም። እነሱ ቻይና በሬል ኤንድ ሲልክ ፕሮጀክት ሌሎችም ሀገሮች ብሪቴንም ፈረንሳይም ሌሎች ሀገሮች ላይ የሚሄዱ በባህር በኩል ነው። ስለዚህ አንድ ሀገር ራሱ ግን ምንም የራሱ ወደብ ከሌለው ምንም ኔቪ ምናምን ከሌለው ልዕለ ኃያል መሆን አይችልም። በጣም ስትራቴጂክ ነው ማለት ነው። ይሄንን ነገር ለማግኘት የተወሰነ 50 ኪሎ ሜትር የሚሆን 20 ኪሎ ሜትር ካገኘ ግን ከሌሎች ጋር እኩል ቁመና ኢትዮጵያ ይኖራታል። ይሄ የሆነ የጎደላት ነገርን የመሙላት ነገር ነው። ስትራቴጂክ ሲባል በጣም አገሪቱ ከምታስበው አምቢሽን የጄኔሬሽናል አምቢሽን ታላቅ የመሆን ታላቅ ህዝብ መሆን መሪ የመሆን እኮ የሁሉም ሀገሮች ምኞት ነው። ያንን ነገር ስለሚገድብባት ይሄ ስትራቴጂካዊ ጉዳይ ነው ለሁሉም የኢትዮጵያ ህዝብ ለማለት ነው። ከዚህ ማኳያ ሊታይ ይችላል እና ደግሞ እየተከሰቱ ያሉት በአካባቢው ላይ የተለያዩ ኃይላቶች ለምሳሌ እኛ ከጀርድ ጋር ተያይዞ ጠላት አለብን። ኢትዮጵያን በተለያየ መልኩ ማዳከም የሚፈልጉት እዚህ እኮ በባህር በኩል መጥተው ነው በመርከብ መጥተው ነው ሌሎች ነገሮች የሚያስጠጥቁብህ የሆነ ነገር ሰፕላይ የሚያደርጉት እዛ ጋር ፕሬዘንስ ካለ ግን ማንኛውም ወደ ሀገር ውስጥ የሚመጣ የተበላሸ መድኃኒት ሊሆን ይችላል፣ የተበላሸ ቁሶች ሊሆን ይችላል፣ ኮንትሮባንድ ሊሆን ይችላል፣ መሳሪያ ሊሆን ይችላል። ዋትኤቨር መቆጣጠር የሚቻለው የራሳችን ሪል ፕሬዘንስ ነው። ለምንድነው እንደ አባቱ የሚሆንለት ነገር የለም። ሰውየው ራሱ ምንድነው በኦሮምኛ ምን ይባላል? ሆሪን አባመሌ አቤራንቀቡ ይባላል። ምን ማለት ነው? አንድ ሀብት አባት እንጂ አጎት የለውም ይባላል። አባቱ ነው ያንን ነገር ቆሞ የሚጠብቅለት እንጂ ለምሳሌ ሌላኛ ባህሩን የተከራየንለት ሰውዬ ልክ እንደ ኢትዮጵያ 100% እኛ ውስጥ የሚገባውን አደጋ ሊጠብቅልን አይችልም። ስለዚህ ኢትዮጵያ ግን በሊዝም ይሁን በምንም ራሷ የምትይዘው ከሆነ አድማጭ ተመልካች እንደተናገሩት የሚገቡትን ነገሮች ፊልተር ማድረግ ትችላለች። የሚፈልገውን ነገር እቃዎችን በድብቅ ማስገባት ትችላለች። ዓለም ላይ እንግዲህ ሁሉ ነገር ግልጽ አይደለም። አንዳንድ ስትራቴጂክ እቃዎች ባለፈው አሁን ህዳሴ ግድብ ሲገነባ እኮ ብዙ እንዲዘገይ የሆነበት ሁኔታ አለ። ማሽኖች ለማስገባት ልትቸገር ትችላለህ። ግን በራሳችን በሊዝ የምናስተዳድረው ወይም ባለአዲስ ዋፕ ያገኘ ነው ወይ በሆነ መልኩ ራሳችን የምናስተዳድረው ኔቪም እንትንም ወደ ቢኖረን በጣም ብዙ ነገሮች ላይ ኢትዮጵያ መመጠቅ ትችላለች ማለት ነው። ከዚህ ሁሉ አኳያ ሲደመር አንደኛ ከራሷ ቪዥን አኳያ ሲደመር፣ ሁለተኛ ደግሞ ከሌሎችም አንጻር ጠላቶችን ከመከላከል አንጻር ይሄ ጉዳይ በጣም ስትራቴጂክ በጣም እንደ ምሰሶ አሁን ቤቱ እኮ ሁሉ የተወሰነ አካል አለው፣ ግን ዋነኛው ምሰሶ ነው። ምሰሶ ከሌለ ቤቱ በቀላሉ ሊፈርስ ይችላል ማለት ነው። ስለዚህ እንደዚህ አይነት ወሳኝነት አለው። በተለይ አሁን ካለንበት የጂኦፖለቲካል ውድድርና የዓለም ችግር አኳያ ማለት ነው። በተለይ እሳቸውም ሲያነሱ እንግዲህ አማራጮችን አንስተዋል እና እነዚህን አማራጮችስ መቀበል ለነዛው ሀገራት እንግዲህ ሰፊ የሆነ ብዙ ሀገራትን የሚያገናኝ ነውና ዙሮ ዙሮ ከየትኛውም ይሁን የባህር በር ማግኘት አለብን የሚል ሀሳብ ነው ያዝነው እና ይህን የቀርቡ አማራጮችን መቀበል ለነዛ ሀገራትስ ምን አንድምታ አለው? አመሰግናለሁ። ከፈቀድክልኝ እንደው በዚህ በስትራቴጂክ ጉዳይ ላይ አንድ ጣል አድርገን እንለው ከዚህ ከወደብ ወጪ አንጻር የወደብ ወጪ ስናጥፈው የኢትዮጵያን ጤና በ5 ዓመት 100% ሊያደርስ ይችላል። የንጹህ መጠጥ ውሃን 100% ሊያደርስ ይችላል። መኖር ነው ለሚለው ለአሁን በአድማጫችን እንዳነው ቀጥታ ያለውናችን ነው። ወደ ትርፉ እንሂድ። ትርፋማነቱ ላይ እያነሳን ያለ ነው። በእርግጥ መልሱ በገዢ አሁን አንድ ገዢ ገበያ ሲወጣ ምን ያተርፈኛል ከዋጋ አንጻር ብሎ የሚተነትነው የሚዘረዝረው ጉዳይ እንደተጠበቀ ሆኖ የቀረበው ነገር እኛ ያለንን ጥጋችንን ያቀረብ ነው። በጣም አዋጭ የሆነ ነው። ይሄንን እኛ እየሸጥን ስላለ ሳይሆን ምስክርነት ስላለው ነው። ስለ ህዳሴ ግድቡ የህዳሴ ግድብ አሁን እንደው በዋጋ የሚተመን አይደለም። በፐርሰንት ያወጣንበት ወጪ ነው $5 ሚሊዮን። ከረንትሊ ያለው ዋጋ
ያውቁታል። እኛ በአመት ከ1 ሚሊዮን ዶላር በላይ ገቢ እንደው በትንሹ እያገኘንበት ነው። ከቀጠናው ትስስር አንጻር ያለውን ጠቀሜታና ውጤት የተመሰከረለት ነው። አየር መንገዱን የኢትዮጵያ መንግስትና ህዝብ ኑ ባካችሁ እዩት የሚለው አይደለም፣ የአደባባይ ሚስጥር ነው። ከኢንቴግሬሽን አንጻር ነው እንደሆነ መታየት አለበት። እነዚህ የቀረበለት ትርፋማነቱን በደንብ የተጠና ስለሆነ የራስህን ሉዓላዊነት ሳታጣ፣ የራስህን መንግስት መዋቅር ሳታጣ፣ የራስህ የሆነው ያሰብከውን የፖለቲካ ቅኝትና አገዛዝ ሳታጣ ከኢትዮጵያ ጋር ኮኦፕሬት አድርገህ ገንዘብም እያገኘህ ትርፍም እያገኘህ አብረ መልማት ትችላለህ የሚለውን ነገር ነው የተነሳው። ቀጠናው ላይ ሱዳን አለች፣ ኬንያ አለች፣ ሶማሊያ አለ። ሁሉንም ነው የሚመለከተው። ኢንፋክት የኢትዮጵያ ፍላጎት ባለብዙ የወደብ ባለቤት መሆን ነው። ነሰሰርሊ ግን የምንፈልጋቸዋል። አሁን የቀረበው ገበያ ትስስር ያመጣል ነው፣ ትርፍ ብቻም አይደለም ነው። ትስስር አለው ነው። የኢትዮጵያን ኤሌክትሪክ ኃይል የኤርትራ ህዝብ ቢጠቀም ትስስር ጭምር ነው። ገንዘቡ እንደተጠቀመ ሆኖ እዚያ ያለውን ችግር መፍታት እየቻለ ብቻ ሳይሆን የእርስ በእርስ ግንኙነታችን ኢንፍራስትራክቸር ያመጣል ነው። እነዚህ ነገሮች የሚያስከትሉት ውጤት አብሮ መበልጸግን ነው፣ አብሮ የሚቀጥለውን ቻሌንጆች ማለፍ ነው። ሌላው ደግሞ የቀጠናዊ ትስስር ያመጣል ነው። ቀጠናው ምን አይነት ነው? ቀጠናው በጣም በብዙ ፍላጎቶች የተሞላ ቀጠና ነው። ቀጠናውን የሚፈልጉት ሀያላኖችም ደካሞችም ብርቶችም ይፈልጉታል። ቀጠናው ላይ ብዙ እድሎች አሉ። ጌት ነው። ጂኦ ፖለቲካል ፖዚሽኑን ካየኸው እዚህ አካባቢ ላይ የመገኘትህ ሚስጥር ሌላ አቅም ለማምጣት የምታደርገው ጥረት ስለሆነ በዚህ ቀጠና ላይ ከውጭ ያሉትን ኢንተረስቶች ከምናስተናግድ ቀጠናው ላይ ያለን እኛ ጎረቤቶች በዚህ ብንደመር ያለንን ብንሰጣጥ ብንገበያይ ምናገኛቸውን እዛ የምንጠቀመው ብቻ ሳይሆን የቀጠናውን ኢንቴግሬሽን እናመጣለን ነው። ከዚህ አንጻር ትርፋማነት አለው፣ ውጤት አለው። ወደ ሌላ ደግሞ በጋራ የምናሸንፋቸው ነገር ያሸጋግረናል። ቀጠናው የሚታወቀው በሰላም ማጣት ነው። ቀጠናው የሚታወቀው በረሃብ ነው። ቀጠናው የሚታወቀው በድህነት ነው። ቀጠናው የሚታወቀው ሶስተኛ አካላት እንደፈለጉ የፈለጉትን ነገር የሚያዙበት የሚገቡበት እንደሆነም ስለኛ እንደማያውቁ ሁላ የሚያወሩበት አይደል? ቀጠናው በዚህ የተሞላ በዚህ የተቃኘ ቀጠና። ይሄን ቀጠና በወደብ አብሮ ማልማትና አብሮ መሆን ብቻ ሳይሆን ቀጠናውን ወደ ሌላ የጂኦ ፖለቲካል ሽግግር እናደርጋለን የሚል ትርፍ ስላለው ለተጠየቁ ጥያቄ መልስ ነው። ከብሩ ባሻገር ከትርፋማነቱ ባሻገር የኢንቴግሬሽንን ስራ በትክክል ሊሰራ የሚችል ሰላምን ሊያረጋግጥ የሚችል አብዛኛውን አይተ ከሆነ ቀጠናው ላይ የምንዋጋው እኛው በእኛ ነን። ከረንትሊ ሱዳንና ሱዳን ይዋጋል። ቀጥሎ ያለው ሰላም የለም፣ ውጥረት አለ። ይሄ የመጣው እኛ ውስጥ ባለው ኢንትረስት ሳይሆን እኛ ጋር ያለውን ኢንቴግሬሽን እንዳንሰራ የተደረጉ በርካታ ሴራዎች ስላሉ ጠቅላይ ሚኒስትሩ ባነሱት ልክ ከታየ ቀጠና ውስጥ አብሮ ማደግ ላይ ትርፋማነቱ ላይ ብቻ ሳይሆን ሌላ ምዕራፍ እንከፍታለን ነው፣ ሌላ ግንባር እንፈጥራለን ነው፣ ሌላ ኢንቴግሬሽን እንከፍታለን ነው። ያንን ደግሞ ስናደርግ ኢትዮጵያ ብቻዋን ታስከብር የነበረውን ፍላጎት እንደ ቀጠናው ደግሞ በጥልቀት እናስከብራለን ነው። የዚህ የትርፍ የኢንቴግሬሽን የኮኦፕሬሽን እድሎችን የሚፈጥር ነው ብዬ አስባለሁ። በተለይ ውጭ ጉዳይም ፖሊሲ ውስጥ በተለይ ለጎረቤት ሀገራትም ቅድሚያ የሰጠ ፖሊሲ ነው። በልማትም እና በመሰረተ ልማት ማስተሳሰርም እንደዚሁ በውስጡ ያለ ሀሳብ ነው እና እነዚህን ሀሳቦችን በመደገፍ ረገድም ይህ አሁን እንደ አማራጭ የቀረቡ ሀሳቦች ምን አንድምታ አላቸው የሚለውን መለሰው። አንድ ስልክ አለን። ሄሎ። አቤት። ጤና ይስጥልን። እንደምን አሉ? ደህና፣ እግዚአብሔር ይመስገን። እሺ፣ እንተዋወቅና ጥያቄ ካሉት ይቀጥሉ። እሺ። ሄሎ። ይሰማኛል። የቴሌቪዥን ድምጽ ዘግተውታል? እሺ። እሺ፣ ከዛ ይቀጥሉ። እሺ። እና በባህር በር ጉዳይ ላይ አንዳንድ ሀሳቦችን ለመስጠት ነበረ። ኢትዮጵያ ለዘመናት ብዙ ቢያንስ እስከ 6 የባህር በር ነበራት። ያንን ደግሞ ያጣችበት መንገድ ከቅርብ ጊዜ በተለይ 30 ዓመት ውስጥ ነው። እንግዲህ ይሄንን ያጣችበትን ደግሞ ዳግም ለመመለስ የተካሄደበት መንገድ እጅግ በጣም ጥሩ ስለሆነ
በዚህ ጉዳይ ላይ እኔ አንድ ሀሳብ ብሰጥ የሚፈልገው እሺ እየሰማን ነው እና ባህር በር ማለት አሁን በተለይ በሀገራችን ኢትዮጵያ የህዝብ ቁጥር በጣም በፍጥነት እያደገ ነው ያለው። አሁን እየተጠቀምን ያለነው ደግሞ የሰውን በር ነው፣ የሰውን ወደብ ነው። የሰውን ወደብ ስንጠቀም ደግሞ እንደፈለጉ እየጠመዘዙ እነሱ በፈለጉበት አቅጣጫ በሚሄዱበት ሁሉ እሺ እያልን እንጂ ኖ የምንልበት ምንም አይነት መንገድ አይኖረንም። ይሄ እንደ አጋጣሚ ሎክ ቢሆን ሌላ አማራጭ የለንም። ስለዚህ 130 ሚሊዮን ህዝብ ዛሬ ነው፣ ነገ በ130 ሚሊዮን ህዝብ አይቆምም። ስለዚህ ደግሞ ይሄ ህዝብ ደግሞ እያንዳንዱ የሚወጣም የሚገባም ወደ ውጭ የሚወጣም ወደ ውስጥ የሚገባም ነገር እኮ በባህር ነው የሚገባው። ይህንን አጣን ማለት ይሄ የለም ማለት ኦክሲጂን አንድ ሰው ኦክሲጂን አጥቶ በህይወት መኖር አይችልም። እንደ አጋጣሚ አሁን ያለው በሰው በኩል የምናገኘው ዶክ ቢሆን እኮ ኦልሬዲ እኮ የዚህ ህዝብ የሚኖርበት ሁኔታ የለም። ለ30 ዓመታት ራሱ እንኳን እንዴት አድርገን እንዴት እንደቆየን እንዴት እንዳሳለፍን ይህ በጣም ነው የሚገርመኝ። ከዚህ በኋላ ግን ይህ ይቀጥላል ማለት ጥሩ ሊሆን ስለማይችል ደህንነታችን ነው ዘመኑ በቴክኖሎጂ ነው። ባህር ላይ ቆሞ አንድ ነገር በፈለገ ሰዓት ሊመታ ይችላል። የተለያዩ የሚያጠቁ ሰዎች እንደፈለጉ ሊወጡ ሊገቡ ይችላሉ። ከሚሊተሪ ፎርስ ጋር ተያይዞ ደግሞ 4 ፎርሶች ካሉት አንዱ ፎርስ የለንም። ናቪ ፎርስ ያስፈልገናል። ይሄ ሁሉ በጥቅሉ ባህር በር ማለት የሰው ጭንቅላት ማለት ነው። አሁን የሰው ጭንቅላት ተቆርጦ ሰው በህይወት መኖር አይችልም። ምክንያቱም ከአምስቱ የስሜት ህዋሳቶች 4ቱ በጭንቅላት ከአንገት በላይ ነው የሚኖረው ማለት ነው። ስለዚህ ምንም የማይደራደርበት ጊዜ ሊሰጥም የማይቻል ጥበብ በተሞላ መንገድ አሁን ጠቅላይ ሚኒስትራችን የሄዱ ባሉበት መንገድ ህዝቡ በአንድ ሰልፍ ሆኖ አጀንዳ አቃባይና አጀንዳ ተቀባይ የሚሆን ሰውም አደብ ገዝቶ በትክክል ከሀገሪቱ ህዝብ ጋር ሀገር ሲኖር ነው ማንም ነገም ኢትዮጵያን የሚመራም ሰው ሊኖርም የሚችል ሰው ሊኖር የሚችለው። ሀገር ማለት ደግሞ የባህር በር ትልቁን ቦታ የሚይዝ ነው፣ ህዝብን የሚይዝ ነው። ስለዚህ ጥንቃቄ በተሞላ መንገድ በትክክል በአንድነት በህብረት ልክ አባይን እንደገነባል አባይን ለመገንባት የሄድንበት ርቀት እንግዲህ ከዛ በበለጠ ሁኔታ በማይተናነስ ሁኔታ የባህር በራችንን ለማስከበር አንደኛ ዲፕሎማሲ ያስፈልገናል፣ ጥበብ ያስፈልገናል። አሁን እየተካሄደ ያለበት ሁኔታ በጣም ጥሩ ነው። እንጂ የሚባል ከሆነማ በቃ መኖር ያለ መኖር ነገራችን ስለሆነ ይሄን ሁላችንም በአንድነት ተጣምረን መጓዝ አለብን የሚለውን ሀሳብ ሲሰጥ ነው። አመሰግናለሁ። እሺ፣ እናመሰግናለን። ያው ደጋፊ ሀሳቦችን ያነሱት የቅድም እናንተም በኩል ያነሳችኋቸውን ሀሳቦች ነው ያጠናከሩት። ቅድም ያነሳቱም እንደዚሁ ጥያቄ ነበርና መልካም አመሰግናለሁ። ሪጂናል ኢንቴግሬሽን ላይ ያልከውን ነጥብ ነው በጣም ወሳኝ ነገር ነው። የባህር በሩም በዛ መልኩ ሊፈታ ይገባዋል። ሪጂናል ኢንቴግሬሽን ኢትዮጵያ እንግዲህ ያው በአይደንቲቲ ኢንቴግሬትድ ናት፣ በቴሪተሪም እንደዛው። በአብዛኞቹ ሀገራቶች እንግዲህ ያው በመኪና እየነዳህ የምትገባባቸው ናቸው በየትኛው አቅጣጫ። ስለዚህ በመሬቱ የተገናኘ ነው። ሁለተኛ ነገር ደግሞ ህዝቡ የተገናኘ ነው። ማንነቱ ቋንቋ ራሱ በሁሉም አቅጣጫ ወደ 16 ሚሊዮን ብሄር ነው። ስለዚህ ይሄ ሪጂናል ኢንቴግሬሽን ለማሳለጥ ኢትዮጵያ ኦልሬዲ ማይል ተጉዛለች። አንደኛ በምንድን ነው? በዚህ በህዳሴ ግድብ አሌክስ ሮንዶስ የሚባል እዚህ የአውሮፓ ህብረት ኢንቮይ ነበር። ስለ ናይል ለሪጂናል ኢንቴግሬሽን በጣም ፒላር እንደሆነ አርቲክል ጽፏል በ2016። ምንድን ነው የሚለው? አውሮፓ ህብረት አውሮፓ በዓለም ላይ የሪጂናል ኢንቴግሬሽን ሞዴል የሚባለው ኢዩ ነው። መጀመሪያ የተነሱበትን ፕሮሰስ ያነሳና ከኃይል አቅርቦት ነው መጀመሪያ አብረው ሼር ማድረግ የጀመሩት ይላል። እያሉ ከስተማቸውን እያሉ ፓስፖርት፣ መንገድ፣ ፋይናንሻል ሲስተማቸውን አሁን አንድ የፖለቲካል መንግስት ማቋቋም ብቻ ነው የቀራቸው ይላል። ብዙ ተጠቅሟል ሪጂናል ኢንቴግሬሽን። በተመሳሳይ ኢትዮጵያም የህዳሴን ግድብ ለአፍሪካ ቀንድ ለኢንቴግሬሽን ለውህደት ልክ የአውሮፓውን አይነት ሚና መጫወት ትችላለች። ምን በማድረግ ኢነርጂውን በመሸጥ በኢንፍራስትራክቸሮችን በመዘርጋት አሁን እንግዲህ
በተረጋጋሚ ፕራይም ሚኒስተሩም እንደሚያነሱት ኢትዮጵያ የተለያዩ አካላቶችም እንደሚያነሱት ጅቡቲ ጋር በኤሌክትሪክ ግንኙነት አለ ከሱዳን ጋር ከሳውት ሱዳን ጋር እንትኖች አሉ ቅዶች አሉ። አሁን ሰሞኑን ጅጅጋ ላይ ባደረጉት ሪሰንቱን በጠቅስልህ ወደ ሶማሊያ የኤሌክትሪክ ኃይል አሁን ሶማሊያ ከፍተኛ የሆነ ሞቃዲሾ ላይ ከፍተኛ የአንድ ሃውስሆልድ ወጪው ለመብራት ሊከፍለው ነው 50% አካባቢ ነው ከሚያገኘው ገቢው ላይ 30 ነው። ሰሞኑን የሆነ አርቲክል አንብቤ ነበረ ከ40 እስከ 50% ለኤሌክትሪክ የሚከፍሉት ነው። ሶ ይሄ ደግሞ ክሊን ነው፣ አንደኛ ሴፍ ነው፣ ቀጣይነት አለው፣ አስተማማኝ ነው። ይዘርጋ የሚል አይነት መልእክት አስተላልፈዋል ፕራይም ሚኒስተሩ። ይሄ ራሱ የሪጂናል ኢንቴግሬሽኑ አካል ነው። ጅቡቲ ያለች፣ ሶማሊያ ያለች ኦልሬዲ ከኬንያ ሰፕላይ እያደረግ ነው፣ ዲማንድ እንደውም እየጠየቁ ናቸው። ስለዚህ ምንድነው ለሪጂናል ኢንቴግሬሽንም ኢትዮጵያ በጣም ዋናው መሪ ሀገር ሆና ያለትን ኦፈር እያደረገች ነው። ኢትዮጵያ እንደተነሳው ተከዜም ወደ ኤሪትሪያ ይሄዳል፣ ወቢሸበሌም ሶማሊያ ላይ ትላልቅ ወንዞቻችን ይሄዳሉ። ብርቱካን ማይመረትበት ነገር የለም። የሶማሊያ ባናና ስቴት መባል የቻለችው በዚህ ከሚሄደው ውሃ ነው እና ሁሉም ነገር ኢትዮጵያ እስካሁን ሜንቴን ያደረገችው ነገር የለም፣ እየሰጠች ነው። አባይንም ገንብታ አሁንም ኃይል እየሰጠች ነው። ስለዚህ አንዳንድ የሰጥቶ መቀበል የሚባል ነገር አለ አይደል? እነሱም ደግሞ ተቀባዮች ሀገር ለዚች ሀገር ማሰብ መቻል አለባቸው። ስለዚህ ኢትዮጵያም ኦፈር እያደረገች ነው፣ እነሱም ደግሞ የተወሰነ ቦታ አሁን ለምሳሌ የሞሮኮ ኬዝ አለ። ሞሮኮ በምዕራብ አፍሪካ ለሚገኙ 4 ሀገራቶች ሲ አውትሌት ሰጥታቸዋለች። ሪተርን ምንድነው ሞሮኮ የምታገኘው? ከፍተኛ ኢንቨስትመንት የሞሮኮ ባለሀብቶች እነዚህ ሀገራቶች ላይ በማዕድን በተለያየ ኢንቨስት ያደርጋሉ። ስለዚህ እኛ ሀገሮች ሶማሊያ ለምሳሌ ሶማሌላንድቱን ኤሪትሪያም ለትክክለኛ በሊዝም ሆነ በማንኛውም ነገር ለኢትዮጵያ መስጠት ማለት አሁን ያለው ምን መሰለ ማይንድ ሴት ችግር ነው ያለው። ነገሮች በጣም እንዲያስፍቶ ያለ ማየትና የሆነ የመፈራራት ብዙ የተሰራብን የጠላትም ደባ አለ። አንዱን ቅድም እሳቸው ፕራይም ሚኒስተሩ እንዳነሱት አንደኛ አንድ ላይ የተሰፋ ህዝብ ነው። አንድ ላይ እንዳያርግ ደግሞ የተሰራበት ስራ አለ የሚሉት ሪሊ ትክክለኛውን የታሪክ ስንክሳርን የታሪክ ነቀርሳን ያነሱትና ይሄን ነገር አንሎክ ማድረግ መፍታት አለባቸው። ሌሎቹ ኢትዮጵያ ብዙ ማይል እየተራመደች ነው። ጥሪዋም ሰላማዊ ነው። የምትሰጠው ነገር ብዙ ነው። አሁንም ያላትን ራሱ መብራት ሪስክ በሆነ ሶማሊያ ላይ እንኳን ለመዘርጋት ይሄ ሁሉ የምታደርገው እኮ በዲስፐሬሽን ላይ ሆነ አይደለም። ጉዳዩ ስትራቴጂክ ነው። ያላትን ማመለካከት አሰስመንት ፎሬን ፖሊሲ አሁን የኢትዮጵያ የውጭ ጉዳይ ፖሊሲ የሚባለው ምንድነው? ሆርን ፈርስት ይባላል። ቅድሚያ ለአንድ አፍሪካ አካባቢ አሁን አሜሪካ ፈርስት እንደሚሉት ሁሉ ኢትዮጵያ ደግሞ ለጎረቤት አካባቢያችን ቅድሚያ መስጠት አለብን። ለምን ለብቻችን ብናድግም ጎረቤቶቻችን ካላደጉ የኛ እድገት ኮምፕሊት አይሆንም የሚል ነው። እኛም ደግሞ ችግር ውስጥ ስንገባ ከፍተኛ ፖፑሌሽን ስለያዝን አካባቢው እንዳለ ቀውስ ውስጥ ነው የሚገባውና ከዚህ አኳያ ከሪጂናል ኢንቴግሬሽን ጋም ከአካባቢው ሁደት ጋም እዚህ የቀይ ባህር ጥያቄ የተያያዘ ነው። በዛ በልኩ መፈታት ይኖርበታል የሚል ሀሳብ አለኝ። እንግዲህ በተለይ በዋነኝነት የባህር ጉዳይ የባህር በር ጉዳይ በእንዲህ መልኩ ያስፈልገናል ካልና በእኛ በኩልም ለጎረቤት ሀገራትም ያለውን ጥቅም ካነሳን በእርግጥ ኢትዮጵያ ደግሞ የባህር በር እንድታገኝ ዜጎችስ እንዴት ነው ሊረዱት የሚገባው ኢትዮጵያንም ጨምሮ ማለት ነው። ወደ ኋላ መለስ ብለን የዲፕሎማሲያዊ አካሄዳችንስ ምን መሆን አለበት የሚለው እናነሳለን። ግን እንደ ልክ የታላቁ ኢትዮጵያ ህዳሴ ግድብን ሲገነባ መላው ኢትዮጵያ በተለያየ ሙያው የራሱን አበርክቶ ነበረውና ልክ እንደዛው ሁሉ ምንድነው ማድረግ ያለበት? ዜጎች ላይ ምንድነው የሚጠበቀው? እውቀት ላይ የተመሰረተ አካሄድ ይሄ ምናልባት ከስትራቴጂክ አንጻር እጥፍ ከአባይ ግድብ የላቀ ጉዳይ ነው። በቃ ህልውና ነው ብለን ስለዘጋን ማለት ነው። ስለዚህ እውቀት ላይ የተመሰረተ ሀሳብ፣ እውቀት ላይ የተመሰረተ ድጋፍ፣ እውቀት ላይ የተመሰረተ ያ ማለት የቀጠናው እና ጉዳዩ ምንም እንኳ የኢትዮጵያ ሉዓላዊነት ቢሆን የብቻዋ ጉዳይ አይደለም። እያንዳንዳቸው የምንፈልጋቸው ፍላጎት አብሮ መልማት ከሆነ የኤርትራ ህዝብ ከኛ ጋር አብሮ መልማት ይፈልጋል። የሱዳኑም፣ የኬንያውም፣ የሶማሌው የዚህ የእውቀት መር የሆነ ነው። ሌላው አንድነታችንን የሚያጠናክር ስለሆነ ማጠናከር ብቻ ሳይሆን ግን አንድነታችንን ሊያሳይ ሊያስገነዝብ በሚችል ለምሳሌ በዚህ ጉዳይ ላይ ምን ያክል ኮሚትመንት ውስጥ እንዳለን አባይን ምስክር ለሰን ስላገኘ ማለት ነው። የአባይን ፍላጎት ጠላቶቻችንም ወዳጆቻችንም ከሚያዩት ጭምር ስለተረዱ ማለት ነው። በዚህ የህዝቡ አካሄድ መሆን ያለበት በአንድነቱን በደንብ አስጠብቆ ምንም አይነት ክፍተት ስላላየን በህዳሴ ግድብ የዛ እጥፍ ጉዳይ ነው። በዛ በልኩ መሄድ ነው። ሌላው በምንጠቀማቸው ሀሳቦች ለምሳሌ እንደ ህዝብ
የዚህ የዲጂታል ዲፕሎማሲው ላይ ያለ ህዝቡ በሙሉ የሚመለከታቸው አካላት እንደሆኑ የዲጂታል ዲፕሎማሲው አሁን የምትሰራው ከረንትሊ በሚመለከተው አካል ብቻ አይደለም። ሁሉም ሞባይል በእጁ ያለ ሰው በሙሉ ስልጣን አለው የሀሳቡን። እነዚህ በምንድነው መቃኘት ያለባቸው? አንድነትን በሚያጠናክሩ አብሮ መልማትን በሚያጠናክሩ መንግስትና ህዝብ ያለውን ፍላጎት ቀጠናው በሚፈልገው የታጀበ ቢሆን በጣም መልካም ውጤት ያመጣሉ። እነዚህ ላይ እንደ ህዝብ ጥንቃቄ ማድረግ አለብን። ከጥላቻ የራቅን መሆን አለብን። በጠበኝነት በጦረኝነት የሚሆን አይደለም። ምክንያቱም የሄድንባቸው ርቀቶች ብዙ ናቸው፣ ውጤት አምጥተዋል። ለመጀመሪያ ጊዜ በዚህ ጉዳይ ሚዲያ ላይ ስቀርብ ብሬክ ኒውስ ሆነው የእኛ መንግስት ጥያቄ ጠየቀ፣ የኢትዮጵያ ህዝብ ጥያቄ ተቀበለ። ከኢትዮጵያ ጥያቄ በኋላ ደግሞ ሌሎች ዓለማት በሙሉ በአንድ አመት ከምናምን ጊዜ ውስጥ አጀንዳው ከኢትዮጵያ ወጥቶ የዓለም አጀንዳ ሆነ። ይሄ እንደ ህዝብ የምናደንቀው የምንኮራበት በጣም የሚገርም ሰክሰስ ነው። የትኛውም ዓለም ብትሄድ የኢትዮጵያን ፍላጎትና ጥያቄ የኢትዮጵያ ጥያቄ ብቻ አይደለም፣ አሁን የዓለም አጀንዳ ሆኗል። ውጤት አምጥተናል በጋራ። ቀጥሎም ይሄ ሂደታችን ውጤት ስላመጣ ማድረግ ያለብን እውቀት መር የሆነ ድጋፍ፣ እውቀት መር የሆነ መረጃ፣ እውቀት መር የሆነ አንድነት። ሌላው ደግሞ እንደተለመደው የምናውቀው የጋራ ጉዳያችን ምናምን ብለን የምናልፈው አይደለም። የልጆቻችንና የኢትዮጵያ ህልውና የተመሰረተበትና የሚቀጥልበት ስለሆነ ይህንንም ስላረጋገጥን ሌላም እድል ስላሌለን ከባህር በር ውጪ የኢትዮጵያን ቀጣይነት ማረጋገጥ ስለማይቻል በዚህ ላይ የቆመ በዚህ ላይ የተተከለን አንድነታችንን ይዘን መቀጠል አለብን እንደ ህዝብ። ጥሩ ሀሳብ ነው ያነሱልን። በጣም ወደ አቶ ሚፍታ አንድ ስልክ ስላለ ነው። ሄሎ፣ ጤና ይስጥልኝ። እንግዲህ የቀድሞ የምድር ኃይል ባልደረባ የምድሩም የባህሩም የአየሩም ይመለከተናል ብለን እንግዲህ የማይቀረው የባህር በር ጉዳይ ላይ ሀሳብ ለመስጠት እድሉን ስላገኘው አስፈጻሚውን አንተንም እንግዶችንም አመሰግናለሁ። 10 አለቃ ብነት ምትኩ ከዚሁ ከአዲስ አበባ እየገባው ስለዚህ አይቀርም ስንል እንግዲህ በምክንያት ነውና ያው እኛም ጠቅላይ ሚኒስትር ሲናገሩ በአንክሮ ተከታትለናል። በቀደም ፓርላማው ላይ በ5000 ርቀው ያሉኛ ደግሞ በቅርብ በ100 ሜትር ያለን ሰዎች ይገባናል ሲል እንግዲህ ብለናል። ጥያቄው ቀርቧል። ከዚህ በፊት ለአመታት ያህል ሌሎች ሀገሮች በቀድመው በህወሓት ዘመን ያው እንግዲህ ግመል ያጠጡበት በሚለውም ሌላ ነገር ያነሳል ብለው ተሸፍነው አጀንዳው ነበር። አሁን ደግሞ ሲነሳ ወደ ኋላ ጸሐፍትም የጻፉት እንደ ዶክተር ያዕቆብ ብዙም የመሳሰሉት እንግዲህ ታሪክ የሚናገረው ብዙ ነገሮች አሉና በአሰብም በኩል በኤርትራም በኩል አካላችን ስለሆነ አሁንም ለጋራ መበልጸግ ነው። እነሱ እኮ ወደቡን ይዘው ዛሬ ኤርትራ እናቃታለን ምን ደረጃ ላይ ያሉ እኛ ይሰሩን እሳቸውን ባለፈው ወደቡ ላይ ተብሎ የተሰራው እኛ ይሰራ ነው። ዝም ብለው ሎክ ሆነው ቁጭ አድርገው ምንም አልተጠቀሙበትም። ተጠቃሚ የሆነው ለዛ ነው። እኔ ወታደር ሆኖ እንዳለፈ የጦርነት ቆንጆና የሰላም አስቀያሚ የለውም ከሚሉት ውስጥ ነኝ። ለሀገር ህልውና ሲባል ግን ወደኋላ የለም። ስለዚህ ምን መደረገ ሲባል አሁን ዲጂታል ዲፕሎማሲ ባለንበት አክቲቪስቱ፣ ምሁሩ፣ አምባሳደሮች ሁላችንም የዚህ አጀንዳ ነው ሞራ ቀንቃይ መሆን አለብን ብያለሁና እንቅስቃሴው በቴሌቪዥንም በሬዲዮንም ኢቢሲ ያንበጣውን ድርሻ እየተወሰደ እያመጣው ነው እና የማይቀረው ሲባል ለሚቀጥለው ነው ወይ አሁን የሚባለው ነገር ደግሞ ሌላ ጥያቄ ነው። ስለዚህ ለኔ ባይረብት ለሚቀጥለው ትውልድ እኛንን ዋጋ ከፍለን የምናስቀጥለው እና እነዛም ደግሞ ኤርትራም አካባቢ ያሉት በታሪክም አንጻር አሁን የአፍሪካ ህብረትም ስብሰባ ወቅት አይደለም። የአፍሪካ ህብረቶችም ሲመጡ ይሄን አጀንዳ በአጀንዳ አንስተን ባህር ሲመጣ የውሃ ጉዳይ ተነስቷል። እኔ የባህር ጉዳይን በእኛ አብሮ ቢነሳልን ቢነጋገሩበት እውነታውን ብናሳውቅ ይሄን ነገር የጋራ ተጠቃሚነት እንድናደርግ ኢትዮጵያ ዋቢ ሸበሌንም አባይንም ሁሉንም ሰጥታለች። ውሃውንም የጋራ አላስከፈለች። ነገር ግን አለመታደል ሆኖ ደግሞ ይሄን ሁሉ ሲደረግ ሌሎች ደግሞ የእኛን ጥፋት መበልጸግ የማይፈልጉ ሌሎችም አጀንዳ ከኤርትራ ጋር እያቀነቀኑ ይሄን ዲሌይ ወይም መዘግየት የሚያደርጉት ሁኔታ ቢያጠር ጥሩ ነው። ግን ሁሌ ኖር ብለን እንቅስቃሴው ላይ አጀንዳው ላይ ሁላችንም ራሳችን ኃላፊነት መወጣት አለብን እላለሁ። አመሰግናለሁ። እናመሰግናለን። አስር አለቃ ቅድም አቶ ማሩም እንዳነሱት በተለያየ ሁኔታ ኢትዮጵያውያን የራሳቸውን ጥረት ማድረግ እንዳለባቸው እንዳነሱት ደግሞ የውጭን ደግሞ የዲፕሎማሲ እና ደግሞ መደበኛ የሆነውን ዲፕሎማሲያዊ ግንኙነት እና ስለ ባህር በር ኢትዮጵያ ፍላጎቷን በአግባቡ ማስረዳትም ደግሞ ትልቅ ድርሻ የሚወስድ ነው። ከሀገራት ባሻገር ሌሎችም እንደዚህ ተጽዕኖ መፍጠር የሚችሉ ሀገራት በዚህ ጉዳይ ላይ በእርግጥም የኢትዮጵያ ወደዛ የቀይ ባህር ቦታ ማግኘቷ የራሱ የሆነ ጥሩ ምልከታ እንዳለው ማስረዳትም ያስፈልጋል እና እዛ ላይ ያለን ሚና ምንድነው መሆን ያለበት? መልካም እንግዲህ ቅድም ወንድሜ ማሩ እንዳነሱት ይሄ የባህር
ባህር ጉዳይ እንደ አጀንዳ ጠረጴዛ ላይ ከተቀመጠ 2 ዓመት ምራስ አልሞላውም እና 2 ዓመት 2024 ነው። በአጭር ጊዜ ትልቅ ምርታ መጥቷል። ማለትም የዓለም አጀንዳ መሆኑ የኢትዮጵያ ጥያቄ ሌጂቲሜት ስለመሆኑ በባይላተራል በሁለትዮሽ ግንኙነትም በመልቲላተራል ፎረምም ሪኮግናይዝ ማድረግ በፊት እንደነውር ነበረ። ማይልስቶን 30 ዓመት ምናምን ይሄን ነገር ማንሳት ራሱ ምናልባት ሊያሳስር ይችል ነበርና አሁን ያ ሁሉ ብሬክ ተደርጓል። አንደኛ ያ ነው፣ ያም ተሰርቶብን ነው። ያም እንዲሆን እኮ የተሰራ ዝም ብሎ የሚሆን ነገር የለም ኢትዮጵያ ላይ። በአብዛኛው ኢትዮጵያ ከባድ ሀገር ከመሆኑ አኳያ የተሰሩ ነገሮች ናቸው የሚሰሩትና ያ ብሬክ ተደርጎ አሁን ቢያንስ አጀንዳ ማድረግ ተችሏል። ከዛ በኋላስ ምን እየተሰራ ነው የሚለው አይ ቲንክ አሁን አድማጭ ተመልካችም እንዳነሱት የውሃ ጉዳይ አጀንዳ በአፍሪካ ህብረት ተደርጓል በሚለው አሁን ሰሞኑን የሚካሄደው የአፍሪካ ህብረት 39ኛው ጉባኤ ላይ ዋነኛው አጀንዳ አድርጎ የተነሳቸው ጉዳዮች ላይ ጽዱ አካባቢ ይላል። ጽዱ አካባቢና ሰስቴይነብል ወተር ዩዜጅ ከ2063 የአፍሪካ ህብረት አጀንዳ ጋር ተያይዞ አሁን በዚህ ላይ የአባይ ጉዳይ አለበት። ለምን ድንበር ተሻጋሪ ወንዞች ግጭት እንዳያመጡ እንዴት እንወያያለን? እንደገና ሁለተኛ ላንድ ሎክድ ስቴትስ አጀንዳው ይሄንን የሚይዝ ነው። እኚህ ወደብ አልባ ሀገራቶች ኢትዮጵያ ብቻ አይደለችም፣ ፕሬሲንግ ኢሹ ሆኗል፣ በጣም አንገብጋቢ ሆኗል። በተለይ ኢትዮጵያ ትልቁ ሀገር ናት፣ አፍሪካን ህብረት ሆስት የምታደርግ ሀገር ናት። በዓለም አቀፍ ትላልቅ ተቋማቶች ዩኤን ሲመሰረት አብራ ያለች ብቸኛ ሀገር ናት እና ሰው የኢትዮጵያ ጥያቄ ቀላል አይደለም የብዙ ነገር ስለሆነ ስለዚህ እንደ አጀንዳ ተይዟል። አይ ቲንክ ይሄ የሎቢ ውጤትም ውስጥ ለውስጥ የተሰራ የዲፕሎማሲ ስራ ውጤት ይመስለኛል። ኢቭን በፊት እኮ የውሃ ጉዳይ ምናምን እንደ ዋነኛው እንደ ሰላምና የሴኩሪቲ አጀንዳ ተደርጎ አይቀርብም ነበረ፣ እንደ ሰከንደሪ ኢሹ ነበር። አሁን ግን ይህንን ኢሹ አባይ ያለበትን ኢሹ የባህር አክሰስ ያለበት ኢሹ የአፍሪካ ህብረት አጀንዳ መደረጉ ራሱ አይ ቲንክ በዚህ ዙሪያ የኢትዮጵያ ዲፕሎማሲ የሰራቸው ትልቅ ነገሮች ከጀርባ እንዳሉ ከዚህ ላይ ኢንፈር ማድረግ መመልከት ይችላለሁ ማለት ነው። ስለዚህ ጥሩ ነው አሁን በዲፕሎማሲ እየተሰራ ያለው። ስለዚህ አሁን ቀጣይ ምን ይደረግ? እስካሁን የተሰራው በጣም አሪፍ ነው። በአጭር ጊዜ ውስጥ የዓለም አጀንዳ ማድረግ ተችሏል። መልቲላተራል ተቋማት የሚሆኑ አበዳሪ ተቋማቶች የኢትዮጵያ ጥያቄ ሌጂቲሜት ነው፣ አግባብነት ያለው ነው፣ እርግጥ ነው። ኢትዮጵያ ምንም እስካሁን ደግሞ ኢትዮጵያን በትዕግስት በመታገሷ ኢትዮጵያን ሪስፔክት ማድረግና እንዴት አድርገን እንፍታው ይናገራሉ። ሁሉም እኮ በሰላማዊ መልኩ ይሁን ኢትዮጵያ ጥያቄዋ መመለስ አለበት ብለው ማመናቸው አንድ ውጤት ሆኖ ሳለ የአፍሪካ ህብረት አጀንዳ መሆኑ ሁለተኛ ውጤት ሆኖ ሳለ ይሄን ነገር ደግሞ ወደ አክሽን እንዲሄዱ ኢትዮጵያ አሁንም የባይላተራል አሁን የአፍሪካ ህብረት ሲገናኝ እኮ ሀገራቶች በጎን ለጎን ይገናኛሉ፣ በቡድን ይገናኛሉ፣ እንደ ኢጋድ ይገናኛሉ። በዚህ ሁሉ መድረኮች ላይ የኔ ዋነኛው ጉዳይ አንገብጋቢ ጉዳይ ይሄ ነው ብሎ እኛ ዲፕሎማሲ ወገቡን መቀነቱን አስሮ በአፍሪካ ደረጃ ይሄንን ነገር በተለይ ከሶልቭ ካደረገ ሌላው እንትን ነው። ለምን እንዲያነ ጉዳዮችን መልቲላተራል የዓለም አቀፍ ህጉ ወደ አፍሪካ ነው የሚገፋው። አፍሪካን ሶሉሽን ቱ አፍሪካን ፕሮብሌም ደግሞ ኢትዮጵያ ዋነኛ የምታራምደውም ነው። ሁለተኛ ዓለም አቀፍ የመልቲላተራል ተቋም ሞር ኦፍ አቅም ያለው በታችኛው ደረጃ ነው። ስለዚህ በአፍሪካ ህብረት ደረጃ አፍሪካ ሀገራቶች የኛን ኮስ ሳፖርት እንዲያደርጉ ሌሎቹም በሌላ ሪጅን በምዕራብም በደቡብም በሁሉም ያሉ አፍሪካ ሀገሮች በባይላተራልም በተለያየ መልኩ ኢትዮጵያን እንዲደግፉ በደንብ በርትቶ መስራት ያስፈልጋል። ይህ ከሆነ አፍሪካ ህብረት ራሱ ሶሉሽን የሚያመጣበት ሁኔታ ወይም ሌሎች ሀገሮች ደግሞ እንዲሰጡ ለምሳሌ የ5000 ኪሎ ሜትር የያዙት ሀገራቶች ኦፈር እንዲያደርጉ ፑሽ ሊደረጉ ይችላሉ የሚል ሀሳብ አለኝ። መልካም ውይይታችሁ ማጠቃለያ ነው የምንገኘውና ትልቅ ሀሳብ ነው ያው የባህር በር ጉዳይ ወደፊትም ለትውልዳችንም የሚሻገር ነውና ሀሳቡ በእርግጥም እዚህ ላይ መጨረሻ ላይ ያሉት መልእክት ካለ? ኢትዮጵያ የምታክለው ያላት በጣም ብዙ ሀብት አለ። ይሄንን በአግባቡ በመረዳት ሁላችንም የዚህ ጉዳይ አምባሳደሮች እና ዲፕሎማቲክ ሆነን ለሌሎች ጎረቤት ሀገሮቻችን ለሚኖሩ ህዝቦች የማስታወቅ ኃላፊነት ይጠበቅብናል። ለአንድነታችን፣ ለህብረታችን አብረን ላለን እድል በትጋት ማስታወቅ ይጠበቅብናል። አመሰግናለሁ። መልካም። ሁሉም እንግዲህ ይሄ ያው እንደተባለው የህልውና ጉዳይ ነው። የጄኔሬሽናል ኩዌስችን ነው የተነሳው። ማይሉ ተጀምሯል፣ ጉዞ ተጀምሯል። ሁሉም ሰው ኮንትሪቢዩት ማድረግ አለበት። ጆን ኤፍ ኬኔዲ ምን አሉ ይባላል፣ አገሬ ምን ለእኔ ያደረገችልኝ ሳይሆን እኔ ለአገሬ ምን ያደረግኩ እንበል ይላሉና ይሄ ከሁላችንም ከግለሰብ ጥያቄ በላይ የሆነ የጄኔሬሽናል ኩዌስችን ስለሆነ ለዚህ ነገር ሁሉም ፖዚቲቭ ሮል ሁሉም እንደ እውቀቱ ባለሙያውም ዲፕሎማቱም ሁሉም ሐኪሙም ሁሉም ሰው በራሱ የሚያደርገው ነገር አለ። እያንዳንዱ ሰው አንዳንድ ጡብ ካስቀመጠ አገር መገንባት እንደሚቻለው ሁሉ ይሄም ናሽናል ኢንተረስት መሆኑን አይቶ በዚህ ላይ በምንም አይነት በእኩይ መልኩ አለመሳተፍና ይሄንን ነገር የሚደግፉ ነገሮች ላይ ሁሉም ኢትዮጵያዊ ቢንቀሳቀስ አይ ቲንክ ኢትዮጵያዊ በተለያየ ተቋማት ውስጥ ያሉት
በኤክስፐርት ደረጃ፣ በፖሊሲ ማማከር ደረጃ፣ ሀሳብ በማቅረብ ደረጃ፣ በሚዲያ በብዙ ኢንፍሉዌንስ ማድረግ ስለሚችሉ ይሄ ልክ እንደ አድዋ ሁሉ ናሽናል አጀንዳ ነው፣ እንደ ህዳሴ ሁሉ ናሽናል አጀንዳ ነው። በዚህ ላይ በፖዚቲቭሊ ሁሉም የኢትዮጵያ ዜጋ ቢሳተፍ የሚል ሀሳብ አለኝ እኔን ጨምሮ ማለት ነው። በጣም ጥሩ ሀሳብ ነው የተለዋወጥ ነው። በጣም ነው በእኔ በኩል ማመሰግነው። አቶ ሚፍታህ መሐመድ በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ተመራማሪ፣ እንደዚሁም አቶ ኡመሩ አብዲ የኢትዮጵያ ፌዴራል ፖሊስ ኮሚሽን የባለ ብዙ ወገን ግንኙነት አስተባባሪ፣ ለነበረን ቆይታ በጣም ነው የማመሰግነው። አመሰግናለሁ። ተመልካቾቻችን የዛሬው የዳጉ ውይይታችን ይህን ይመስል ነበር። በዋነኝነትም የቀይ ባህር ላይ ነው ትኩረት አድርገን ውይይት ያደረግነው። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።